ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ናቱ መምህር ለመጀመሪያ ጊዜ ነው በቲክቶክ የተገለጡት። ወይ በጣም ያው እንደውም ቆንጆ ኮሜንት ልናዩት እንናፍቃለን። ረቡኒ በጣም ባይዜ በጣም ብዙ ሰው እኛንም ጨምሮ በጣም ነው የምንወዱት። እግዚአብሔር ያክብርልኝ። ያው እንግዲህ የተቆራረጡትን ቅድም እንዳልኩት አይነበረ ሁላችሁንም እና ያው እንግዲህ የተወሰናችሁት እንደምታውቁት በአካልም 2-3 ወይም እንደዛ አካባቢ ተገናኝተን አውርተናልና እኔ አንዳንድ ፈተናዎች እንዲሁ እንዳያሰናክሏችሁ ከልብ ከመመኘት ጋራ በጣም ደስ ብሎኝ የምሰማችሁ የምገረምባችሁ ሁሉ ናችሁ እና እግዚአብሔር ያክብርልኝ በድጋሚ። አሜን። እሺ አንዳንድ ነገር ይበሉን። ስፔሻሊ ግን እንደው ለአንዳንድ ሰዎች ራስ እንደማስተዋወቅ እንዲሆን የኔታዬ የትምህርት ህይወቶንና አጠር አድርገው እስቲ ይበሉ እና ደግሞ ካሜራውን ትንሽ መጥረግ ከቻሉ ምናልባት እስኪ ልሞክር። እሺ ረጅም ሰዓት አሁን ታየው። አሁን በጣም ቆንጆ ነው። አሁን ኧረ ኔታዬ የባለፈውን ስልክ ሌባ ወሰደበት ብዬ አስቤ ነበር። አይ ወዲያው ነው የተመለሰው። አዋራ ወስዶት ነው። እስቲ ቀጥሉልን። ምንድን ነበረ ናቲ? ስለ የትምህርት ሁኔታዎትን እንዴት የተማሩ እንዴት ነበረ ከልጅነት እስከ እውቀት ያለው የትምህርት ሁኔታ በዛ አጠር አድርገን ጀምረን አንድ ሁለት ጥያቄ ብቻ እኔ የምጠይቀው አለኝ። እኔ የምጠይቀው በዚህ በሶሻል ሚዲያ ያለውን ነገር ከዛ በኋላ እንሄዳለን። ሲያጠር አድርገው። እኔ እኮ ይሄን ነገር ነው እኔ መናገር የማልችለው። የሚገርም የትምህርት መጀመሪያ አዲስ ኪዳን ዲማ ተማርኩ። ያው ከዋናው ልጀምር። ኦኬ። እና ዲማ አዲስ ኪዳን ከተማርኩ በኋላ ትንሽ ጊዜ እዛው አካባቢ ባሉ አብያተ ክርስቲያናት ቆይቼ መጽሐፈ ሊቃውንት ደግሞ እዚህ አዲስ አበባ በዓታ ታዕካ ነገሥት ገዳም ውስጥ ተማርኩ። መጽሐፈ ሊቃውንት ከተመረኩ በኋላ ትንሽ ከሊቀልቀም ስማኮ ነገር ፍኖተ ሰላም ትንሽ ጊዜ ቆየውና ያው እግረ ተማሪ ከባድ ነው። ወደ ደብረ ሊባኖስ ደግሞ መጣሁ። እዛ መጽሐፈ ሊቃውንት ለማስጀመር ጥረት አደረኩ። ያው ደግሞ አዲስ አበባ ናፈቀኝ መሰለኝ። እዛ ብዙ ሳልቆይ ወደ አዲስ አበባ መጣሁ ተመልሼ ማለት ነው። እና አሁን እንግዲህ በዚህ ሁኔታ አዲስ አበባ ውስጥ አለው። ከ2006 ዓመተ ምህረት ጀምሮ ስራ ላይ ነኝ። እስከ 2006 ዓመተ ምህረት ደግሞ ያው እንግዲህ ልዩ ትምህርቶች ነበሩ ማለት ነው። እንደውም ሲሉ ትንሽ እንግዲህ ከሁሉ ከወሬያችን በፊት የኔታ ቀድመን የምንናገረው ትንሽ ቲክቶኩ ትንሽ እንዳዩት ያው ፍሪ ሆነን ነው የምናወራው ምናምን እና ያው እንግዲህ ልካችንም በቦታችንም ባይሆን ያው አንዳንዴ እንትኑን እንረዳው እና በዓታ ለማርያም ሲሉ እንደውም አንድ ጨዋታ ትዝ አለን። እዛ ቅዳሴ ቤት የተቀለደ ቀልድ ነውና ሁሌ ዜማ በል ሲሉት አንዱን ልጅ አይ እንደው ቆይ ልስማ ይላል አሉ። ቆይ ላዳምጥ ይላል እና በጣም ብዙ ጊዜ ሲፈጅበት ብቻ የኔታው ምን አሉት? አይ በማዳመጥማ ቢሆን እዚህ ያለችው ኤሊ ትችል ነበር የተባለው። ይሄን ቀልድ ያውቃሉ? አዎ እኔ እዛ እያለሁ አልሰማሁትም። ከወጣሁ በኋላ ነው የሰማው። ሁሌ በዓታ ሲባል እሱ ነው ትዝ የሚለን ማለት ነው። እዚህ ለሌላ ነገር በእርግጥ ቀልደነዋል። ቀልዱን ነው እንጂ ከቤተክርስቲያን የወጣ አንድ ሰው አለና ለእሱ ቀልደንለታል። ትምህርት ቤት እንደመሆኑ መጠን በጣም በርካታ ነገሮች ይኖራሉ። ከመምህራኑም ከተማሪዎቹም
የሚነገሩ በጣም አንዳንድ ድንቅ ድንቅ ነገሮች ይኖራሉ በየትምህርት ቤቱ። ያ ወደ ቀጣይ እስቲ አንዳንድ ነገሮች እንዲሉን በጽሁፍ ደረጃ ያስቀመጡት በመጽሐፍ ደረጃም እንደገና ወደፊትም ደግሞ እየተጻፈ ያለ መጽሐፍ ምን እንጠብቅ? እስካሁንስ ያለው በጽሁፍ ደረጃም ያለ እንደዚህ አይነት ነገሮች እንዴት ነው? እስካሁን የሆነ ወቅት ላይ አንድ ግርግር ነበረ። በሱ ምክንያት እነዚህ የማርያሞች ጉዳይ ነገረ ድነት አይደለም። አንዳንዴ ቁጥራቸው ስንት ነው ምናምን የሚለው ምንም 5ም ቢሆኑ 2ም 1 ብትሆን ችግር የለውም ማርያም ላይ ሚቺ ያላዛር እህትና እዚህ ሉቃስ 7 ላይ ያለችዋ ማርያም ከዚህ ከፈሪሳዊ ስምዖን ቤት ሽቶ የገባችው ሴት ብዙ ጊዜ ግራ ታጋባለች። ያው እኛን ታሳስታለችና በሱ ጉዳይ ላይ ትንሽ የሆነ ወቅት ላይ ያለ መግባባት ነበር። ዓመተ ምሕረቱን ረሳሁት፣ ምናልባት 4 ዓመት 5 ዓመት በፊት በሱ ምክንያት መጋቢት ላይ ይመስለኛል እንደዛ ነገር 2013 እንደዛ ነው። ብቻ እንደዛ አካባቢ እነዚህን ማርያሞች ለማጥራት በሚል ነገር ጀመርኩ። ዝም ብዬ እንዲሁ አንዳንድ ምንጮችን አየሁ። ሀገራችንም ላይ ተመሳሳይ ነገር ነው። ሁለቱ ማርያሞች እንደሚለያዩ የአልዓዛር እህት እያልን በተለምዶ ስንሰብካት ኖረን፣ ግን ሌላ ናትና እቺ ሉቃስ 7 ላይ ያለችው ክርስቶስን 2 ጊዜ ቀብታለች ሽቱና ከሱ አንፃር የተጻፈ ነው ባጭሩ። ወደፊት ደግሞ እንግዲህ እግዚአብሔር ቢረዳኝ ያሰብኩት አለ። ግን ያው እንግዲህ ሰነፍ ነኝ ብዙ ወይ ደግሞ እንትን ይባላል መሰለኝ አንዳንዴ ኔጌቲቭ ቻርጅ ሳይኖር ፖዚቲቭ ብቻውን ብርሃን አይሰጥም። እዚህ አሁን ሁላችን ቤት ያለው የሆነ እንትን ይፈልጋል መሰለኝ። አንዳንድ ሰው እንደዛ ነው መነካት እና ወይ እንግዲህ እንደዛ አይነት አጋጣሚ ይፈልጋል መሰል። አይ እግዚአብሔር ያውቃል። በተደጋጋሚ ግን በጣም እዚህ ሶሻል ሚዲያ ላይም ደግሞ እንዲናገሩት ማለት እዚህ እኛ መሀልም መተው እንዲናገሩት ከምፈልጋቸው እና በጣም በብዙ ዩቲዩቦች እንግዲህ ትምህርቶት አለ በጣም በብዙ ማለት ነው እና በተለያየ በቤተክርስቲያኒቷ መድረክ ላይ ብዙ ትምህርት ሰጥተዋል። ከዛ ውስጥ በጣም የምወደው ያው ሁሉንም እወዳለሁ፣ ግን በጣም በተደጋጋሚም ደግሞ ስፔሻል ስለ ቁርባን ሲያስተምሩ ሰምተናል። ስፔሻሊ አይ ቲንክ የህይወት አቅጣጫ 2 ነው የሚል ፕሮግራም ያየው መሰለኝ። እዛ ላይ ሰው እንዴት ነው ወደ ቁርባን መምጣት ያለበት? አሁን እዚህ ውስጥ ያሉ ወጣቶች ይበዛሉ እንደሚያዩት ነው እና ነገ እንዴት ነው ወደ ኃጢአት ብገባስ የሚል አይነት አመለካከት ከወጣት አንጻር ይኖራል። እንግዲህ በብዛት እነሱ ስለሚኖሩ ወጣትም ብቻ ሳይሆን እድሜው ትልቅ የሚሆነ ይኖራል አክቹዋሊ። እና እንዴት ነው ያ ነገርስ ምን አይነት ትምህርትን ያስተላልፉልናል? ያው እንደሰማው ነው ቪዲዮ ላይ ምናልባት እዚህ ውስጥ ላልሰሙት ለመናገር ካልሆነ ቁርባን ላይ ብዙ ጊዜ ሰው የሚጨነቀው ነገ ኃጢአት ልሰራ እችላለሁ የሚል ሀሳብ ነው ያለው። ከዚህ አንጻር ያው በዚህ ጉዳይ ላይ ትምህርት ይሰጥ ተብሎ የተሰጠ ትምህርት ነው እሱ ሆህተ ብርሃን ገርጂ ማርያም ማለት ነውና ማንም ሰው መቁረብ ይችላል ንስሐ ገብቶ። አንዳንድ ሰው ሳላገባ መቁረብ አልችልም የሚል ልማድ አለው። አንዳንዱ በልጅነት የመቁረብ ገጠር በተለይ እንኳን ቁርባን መክፈልት ሲከለከሉ አስታውሳለሁ በልጅነቴና ሁላችንም ባደግንበት አካባቢ እንደዚያ ነገር አለ። በቃ ይሄ አሁን ምንድነው ልማድ በጣም ከባድ ነው። ማሪሳቅ እንደሚለው ከሰይጣን ይልቅ ልማድህን ፍራ የሚለው በቃ ይሄ በስመ አብ ብለህ ነው እንደው ዝም ብለን በማማተብ የማይለቀን ክፉ ልማድ በጣም 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 እና አሁን ይሄንን ሰሞኑንም እንደው አንድ ቦታ ሄጄ ስለ ማህበር እንዲህ ላይ ውይይት ተነስቶ እንደውችን ማሰሯን ከባችሁ የምትዘምሯት ነገር ምናምን ብዬ አረ እናቶቻችን ማን እንዲነካን ፈልግ የሚል አንድ ሰው ገጠመኝ። አባቶቻችን እናቶቻችን ሌሎቹ ግን በደስታም የሚቀበሉ ሰዎች አሉ። ያ የገባኝ ምንድነው እንደው አንዳንድ በፍቅር ዝም ብለን መቼም እግዚአብሔር የጎደለንን እየሞላ ኖረናል። ግን የሆነ ቦታ ላይ ልማዳችን ደግሞ ትልቅ ጫና ፈጥሮብን ክርስትናችንን በደንብ እንዳንረዳው ካደረጉን ነገሮች አንዱ ይሄ ነው። ይሄም የዛ ማሳያ ነው። ቁርባን በህፃንነት አይቻልም፣ ስታረጅ ነው፣ ሳታገባ ወይ ሳትቆርብ ምንድነው
ብቻን ሆነ እንደዚህ ምናምን አትችልም የሚል ነገር አለው እና ያው ጽዋውን የሚያነሳውት እንደዛው ነው። አንዳንድ እናቶች ወይ ስዕል የላቸው እንዲሁ ዝም ብለው ልክ እንደ ቁርባን አድርገው በጣም እንትን ሲሉ ታየውና እኔ አጋጣሚ ተገኝቼ አላውቅም ነበር። ይችን ስባ በጣም በደስታ የተቀበሉት አሉ። ሌላ ቦታ ግን ይችን ስደግማት እቺ ነገር እንዲያው ብትቀርባሉ ምንድነው በቃ የእናቶች አባቶች ነገር እና እቺ ማሰሮዋን መሳም ምናምን ነገር አለ። ከማሰሮ ጋር የሚገናኝ ነገር የለም እንዲያው ብዬ ስናገር፣ ሌላ ቦታ ግን በደንብ በስነ ስርዓት በቃ ተቀብለውታልና እንዲህ አይነት ልማዶች አሉ። እና እዚህ አንድ ቲክቶኩንም እኔ የምወድበት ነገር እኛ ወደዚያ መድረስ በማንችልባቸው አንዳንድ ቦታዎች በቃ ይደርሳል በየቤቱ። እኛ ወደ ምሕረቱ ላይ የመጣውን ሰው ነው፣ እናንተ ደግሞ በየኪሱ ትኖራላችሁ ማለት ነው። ስለዚህ በጣም ጥሩ አጋጣሚ ነው እንዲህ አይነት ነገሮችን ለማስተማር፣ እንዲህ አይነት ነገሮችን ተደራሽ ለማድረግ ንቃተ ህሊና በቃ በደንብ መጥቷል ብዬ አስባለሁና ቁርባኑ ላይ በማንም ሰው እዚህም ውስጥ ምናልባት አዲስ ሰው ካለ ከታች አሉት በማንም ሰው መቁረብ ይችላል። ግን ንስሐ ገብቶ ነገ ኃጢአት ልሰራ እችላለሁ ያው ከዚህ በፊትም እንደሚባለው ማንም ሰው ኃጢአት ላይሰራ ቆርቦ አያውቅም። መልአክም ትሆናለህ ተብሎ አይደለም። እኛ የምንቆርበው ብንወድቅ እንድንነሳ ነው። ሁለተኛ ደግሞ እግዚአብሔር እንዲጠብቀን ነው። ኃጢአት ብንሰራ ከአብ ዘንድ ጠበቃ አለን የሚለው እኮ ይሄው ነው። ኃጢአት ብንሰራ ነው የሚለውና ኃጢአት የሰራው ጠበቃ ያስፈልገዋል። ያ ጠበቃ ደግሞ አንዱ የጠበቃው መገለጫ በምንበላው ስጋ በምንጠጣው ደም በኩል የሚደረግልን ጥበቃ ነው። ከእግዚአብሔር ጋር የምናደርገው ህብረት አንዱ ይሄ ስለሆነ ማለት ነው። ስለዚህ ሰው ሲቆርብ ነገ ኃጢአት ላለመሰራ አቁራቢውም ቆራቢውም ነገ ሊሳሳቱ ይችላሉ፣ ነገ ሊወድቁ ይችላሉ። ግን መጽሐፍ እንዳለ ጻድቅ 7 ጊዜ ይወድቃል፣ ክርስቲያን ማለት ነው አማኝ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። በመነሳት ነው የሚጨርሰው። ስለዚህ ይሄ ምናልባት አገላለጹን እንግዲህ ሰው ትህትና የመሰለ ትዕቢት ይባላል። እንዲህ አይነት ነገር ወይ እኔ ለቁርባን አልበቃም ወይ እኔ ምናምን ከላይ ስታየው ትህትና ይመስላል፣ ውስጧ ግን አደገኛ የሰይጣን ወጥመድ አለባት። ትህትና በምትመስል ነገር እንዳለ ማራቅ ማለት ነው። እና ትህትናው መልካም ነው፣ መፍራቱ ጥሩ ነው። ግን ሰው ትህትናውን ማሳየት ካለበት፣ ፍርሃቱን ማሳየት ካለበት ንስሐ ገብቶ እንደሚገባ ሆኖ መቁረብ እንጂ እኔ ኃጢአተኛ ነኝ በሚል ሰበብ ኃጢአተኛ ሆኖ መቅረት ትህትና ሆኖ አያውቅም። እንደገና ደግሞ ለማይታወቅ የእድሜ ጣሪያ የሆነ ጊዜ ብሎ መቅጠር ምንም የምናውቀው ነገር የለም። ከዚህ አንጻር ነው እንግዲህ ስለ ቁርባን የተናገርኩት ባጭሩ። እውነት በጣም ደስ ይላል። ቃል ያሰማልን። ወንድሞች በጣም እያፈጠጡብኝ ነው፣ ግን ከዛ በፊት እኔ ውስጤ ሰላም እንዲሆን አንድ ብቻ ጥያቄ ላቅርብ፣ ይቅርታና ማለት ነው። በዚህ እንግዲህ ያው እንግዲህ በትንሹም ተቆራርጦ የሚሆን እንደሚከታተሉን ያው እንደሚያዩን ነግረውናል። እና በዚህ በሶሻል ሚዲያው አገልግሎት እና በጣም ከተለያዩ ቤተ እምነቶች ከክርስትና ውጭ ያሉ አንድ ነገር ይነሳል እና እዛ ነገር ላይ የሆነ ነገር እንዲሉን ስለፈለግኩ ነው። ምን አይነት ነገር ያነሳሉ? እንደው የቲክቶኳ ኦርቶዶክስ እና የመሬቷ ኦርቶዶክስ እንደው ይለያያሉ የሚል አይነት ነገር ያነሳሉ። እንግዲህ እርስዎ ደግሞ ይኸው በቤተክርስቲያን አገልጋይ ኖት፣ መምህራችን ኖት። የሚናገሩት ነገር እዚህ ላይ ካለ ከዛ ወደ ወንድሞች ይሄዳሉ። የቲክቶኳ ቤተክርስቲያን እንግዲህ ቲክቶክ የሚባል ቤተክርስቲያን ለጊዜው እንግዲህ አላውቅም። ቤተክርስቲያን እንደዚህ ከሆነ እንግዲህ ቴሌቪዥን ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን አለችና የቴሌቪዥኗ ቤተክርስቲያን አይባልም። ዩቲዩብም አለ፣ የዩቲዩብ ቤተክርስቲያን አይባልም። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንግዲህ ዩቲዩብም አለው፣ ቴሌቪዥን አለው፣ ልዩ ልዩ ሚዲያዎችን ልትጠቀም ትችላለች ቤተክርስቲያን። መጻሕፍቶች አሏት። ይሄን ሁሉ እንግዲህ ሐሳብ የሚገለጥበት ይሄ ዝም ብሎ እንዲሁ መንፈሳዊ ፖለቲካ ይመስለኛል ካልተሳሳት፣ ወይ ደግሞ ሌላ ስም ሊኖረው እንደሚችል አላውቅም። ማለቴ አንዳንድ እዚህ አካባቢ ሰይጣን ምን ይላል? እነዚህ እነ ቅዱስ ሐዋርያቱ በባህር ሲሄዱ ድንገት ክርስቶስ ታያቸው የሚለው ታሪክ ላይ እና በጣም ደነገጡ። ለምን ደነገጡ? በየብስ ያሸነፍነው ሰይጣን ደግሞ ባህር ላይ ሊያሰጥመን ይሆን ብለው ፈሩ የሚል ትርጓሜ ያለውና አንዳንድ ጊዜ ቆሮንቶስ ላይ የተሸነፈ ሰይጣን ቃና ላይ መሄዱ አይቀርም።
እዛ ዮርዳኖስ ላይ የተሸነፈ ያፈረ ሰይጣን የሆነ ቦታውን እየቀያየረ አለ አይደለ? አንዴ በምድረ በዳ፣ አንዴ በቤተ መቅደሱ ዝንቦ ላይ፣ ሌላ ጊዜ ደግሞ ወደ ሆነ ቦታ እንዲህ ነው። ቦታ ይቀያይራል፣ ቃል ይቀያይራል። ሰይጣን ሁሌም እንዲህ ነው። በተመሳሳይ ቦታ በተመሳሳይ ነገር ሰውን አይፈትንም። ክርስቶስ ላይ እንኳን እንግዲህ እንዴት ሲለዋውጥ እዚህ ድል ብነሳው እዛ እያለ ሲቀያይር ነው የምናየው። እና የሰይጣን የተለመደ ታክቲክ ነው የሚመስለኝ በመጽሐፍ ቅዱስ የዛኛው የዚህኛው ማለት። እና የቲክቶኳን ቤተክርስቲያን የሚባለው እንግዲህ ከተባለ እንኳን ጥሩ፣ በነገራችን ላይ ጥሩ ጎንም እኮ አለው። ቲክቶክ ቤተክርስቲያን ሆኗል ማለት ነው ከዳንስ አልፎ በጣም ደስ ይላል። ምናልባት ቅርብ ጊዜ ዝም ብዬ እንዲሁ ሳነብ አንድ ካህን አሉና ኪንድልን አንብብ ብለው ሰጥተውኝ አንዳንድ የውጭ መጻሕፍቶችን በስልኬ እንዳይ በዚሁ አጋጣሚ ያው ቀሲስ ሙሴ በምድር አሜሪካ አመሰግናለሁና ሳይ እንዲያ የውጮችን መጽሐፍ አዶኒቶሎጂ ቸርች የሚል አየውና በጣም ነው የገረመኝ። ውዝዋዜ ይሄ ከሴቶች ተፈጥሮ ጋር ያለ ነገር ነው። ምናልባት ቲክቶክ ላይ ጸያፍ ይሆን እንዴ? የሴት መቀለጫ የሚያመልኩ ሴቶች አሉ፣ ወንዶች ይሄንን የሚያመልኩ አሉ። እና በጣም የገረመኝ ይሄ በቲክቶክ ላይ አንዳንድ ጊዜ እህቶቻችንን እንዲሁ ያልተገባው ዝዋዜ ሳይ ይሄ እምነት ገብቶ ይሆን ሳናቀው እንደው እንዲህ አይነት ነገር ደግሞ ይሄንን ስታዩት ያኛው ኃጢአት የሚሰራበት ከሆነ ያልተገባ ነገር እንግዲህ ሰዎችን ማዝናናት በራሱ ኃጢአት ነው ብዬ አልመጻደቅም። ሰው እርስ በርሱ የሆነ ነገር በጎ ነገር በመነጋገር ማህበራዊ፣ ሀገራዊ ብዙ ነገሮችን ማስተላለፍ ይችላል፣ ችግር የለውም። ነገር ግን ደግሞ በሌላ መልኩ እንዲያው ጥቅም የሌለው ነገር የሚደረግ ከሆነ ዝም ብሎ እንዲሁ ገላም በማሳየት እርቃንን በማሳየት ይሄ ዝም ብሎ እንዲሁ ማህበረሰብን፣ ሀገርን፣ ሃይማኖትን፣ ትውልድን የማይጠቅም ከሆነ ደግሞ ጥቅም የለውም። ለማንኛውም ግን እንዲሁ የኔ ጥርጣሬ ነው ይሄ ነገር ሳናውቀው ሀገራችን ገብቶ ይሁን በቲክቶክ በኩል በማህበራዊ ሚዲያ በኩል አድርጎ ላለሁ ይሄ ከሴት ተፈጥሮ ጋር ያለን ነገር ለምንድን ነው ሰው በጣም የሚያሳዝን ነገር አለው። አንዳንድ ጊዜ ቁም ነገር የበዛባቸው አንድ ጸሐፊ አለ እዚህ ቦሌ ቆሻሻ መጣያ ላይ ስትሄድ አለ፣ ምናልባት አይታችሁ ሰምታችሁት ከሆነ ጸሐፊው ወይ ማምጧችሁት ከሆነ ቦሌ ገንዳ አለና እዚያ ገንዳ ላይ ቁም ነገር የበዛበት ጋዜጣና ዘይት የበዛበት ምግብ ተጥሎ አገኛለሁ አለ። እና አንዳንድ ቁም ነገር የሚበዛባቸው ነገሮች ወደ ጎን ሆነው እንዲሁ ዝም ብሎ ተራው ነገር ብዙ አድማጭ፣ ብዙ ተከታይ፣ ብዙ ተመልካች ኖሮት ሳይ ያ ቸርች እንደው ሃይማኖት ሆኖ ባይመጣ እንኳን ተጽዕኖ አሳረፈብን ይሆን እንዲህ ይላሉ። እና ይሄ ምናልባት በሌላ መልኩ ሌላው ላልሆነ ነገር የሚጠቀምበትን ነገር ቤተክርስቲያን አድርጋችሁት እንኳን ቢሆን እኔ ደስተኛ ነኝ ለማለት ነው። ግን አንዲት ቤተክርስቲያን ናት፣ የትም ይሁን የት አንዲት እንጂ እዛ የተለየ እዚህ የተለየ የሚባል ቤተክርስቲያን የለም፣ ሊኖርም አይችልም። ሰው ከመጽሐፍ ቅዱስ ከአባቶች ትምህርት ከመምህራን ቃል ከመጽሐፍት ካልወጣ በምንም ነገር እዛና እዚህ የሚባል ነገር የለም። ስለዚህ ቲክቶክ መሆኑ ሳይሆን ችግሩ የአባቶች ትምህርት አለው፣ የቤተክርስቲያኒቱ ልሳን ነው ወይ መምህራን ምን ይላሉ ከሚለው ሐሳብ ጋር የተስማማ ቃል መናገሩ ላይ እንጂ እዚያዚህ ቅድም እንዳልኩት አንዳንዴ ሰይጣን የተሸነፈ ሲሆን ሰዎችን ለማድከም ልብን ለማዛል የሚናገረው ቃል ሊሆን ይችላል። በዚህ መቼም አትደናገጡም ብዬ ተስፋ አድርጋለሁ። ትክክል። እሺ፣ እግዚአብሔር ያክብርልን በእውነት። እስቲ ወደ ወንድሞች ሊድ እዮባ ምናምን የኔታ እኔ አንድ ጥያቄ ሳይሆን እንደ ጥያቄ ያዙትና በደንብ ሀሳብ እንዲሰጡበት የምፈልገው ነገር ምንድን ነው፣ ያው ጊዜው መምህራኑም ቤተክርስቲያንም ዘመኑን በዋጀ መልኩ ወደ ምዕመናን መድረስ ያስፈልጋል ብዬ አስባለሁ። እና ዘመኑን መዋጀት ማለት ምዕመናኑ ወዳሉበት መሄድ ነው። እና አንዱ ደግሞ ምዕመናን በደንብ የሚኖሩበት አሁን ከኑሮ ውጣ ውረድም ከምንም
ሶሻል ሚዲያ ላይ ነው። በተለያየ በፌስቡክም በዩቲዩብም በቲክቶክም ሶሻል ሚዲያ ላይ በደንብ ምዕመናን ይኖራሉ። ስራ እየሰሩ ምንም እያደረጉ በየትኛውም የህይወታቸው እንቅስቃሴ ውስጥ ሆነው የመስማት የማዳመጥ የመማር ቻንስ አላቸውና በዚህ ረገድ ምን መሰራት አለበት ብለው ያስባሉ? ሁለተኛው ነገር ደግሞ ቲክቶክ ያው ከተያዘ አሁን እንዳሉትም ይሄ ዓለማዊ የሆነው ነገር አለበት በደንብ ከተያዘና ከተሰራበት ደግሞ መንፈሳዊ ነገሮችም በደንብ ይኖሩበታልና እስካሁን ከነበሩት ግምገማ ቲክቶክ ያጠፋው ጥፋት እንዳለ ሆኖ ጥቅምም አለው የለውም ሊባል አይችልም። ግን የትኛው ያመዝኑበታል? ምንስ ቢደረግ ነው ቲክቶክ የበለጠ ሊጠቅም የሚችለው ይላሉ? እሺ ከሁለተኛው ልስጀምር። እኔ እንግዲህ ያን ያህል ግምገማ የሰራው አይመስለኝም እና እርግጠኛ ሆኖ ከሰፊው ህዝብ አንፃር እኔ ከማየው በውስን እንትኑ ከማየው አንፃር ከዚህ በፊትም ፌስቡክ ላይ አንድ ወቅት የጻፍኩት አለና ከሱ ሐሳብ በውስጥ በቃ ብዙዎቹ ቤተክርስቲያንን እማትለውን እንደምታስተምር አድርጎ ማጠልሸት አለ። ያ በተወሰነ ደረጃ ሲበራላቸው ሰዎች ሲደነግጡ አይቻለሁ። እንዲህ አይነት ነገር ቤተክርስቲያን እንደዛ እንደማትል ግን ትላለች ተብለው ቤተክርስቲያንን ሳይሰሙ ስለ ቤተክርስቲያንን ከሚጠሉ ሰዎች ሰምተው ቤተክርስቲያን ከሚጠሉ ብቻ አይደለም ከማያውቋት ሰዎችም ሰምተው የተሳሳቱ ሰዎች ትምህርቷን ሲሰሙ የደነገጡ ደንግጠውም እንግዲህ እንደምታውቁት ይቅርታ ያያሉ አንዳንዶች ወደ ቀደም ቤታችን ብለው ሲመጡ ስታዩ እንደው ባይመጡ እንኳን ጥላቻቸውን ሲያነሱ ስናይ በዚህ አለመገረም አለመደነቅ አንችልም። ስለዚህ በዚህ በኩል ስኬታማ ነው ብዬ አስባለሁ። እንግዲህ ምናልባት በጠቅላላው ደግሞ ለመናገር ትንሽ ሁሉን መዳሰስ መቃኘት ያለብኝ ይመስለኛልና በሰፊው ለመናገር ሞራሉ የለኝም ማለት ጥናት የሚፈልግ ከሆነ ብዬ ነው። ባየሁት ልክ ግን ለምሳሌ ማቃቸው ሌሎችም እንደ ወንድሞች ያገለግሉ በሆነ መንገድ በጥቂቱ እንዳየሁት እኔ በጣም ጠቃሚ ነው። እንዲያውም ምናልባት ሌሎቹ ትተውት እንዳይወጡ ብዬ ሁሉ ፈራለሁ። በሌላ በኩል ያሉት እነዚያኞች ወንድሞቻችን ብዬ ነው። በቃ ሰው የኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርት ሲሰማ እኔኮ በጣም አንዳንዴ በነገራችን ላይ ስናደድ አላይም እንዲህ አንዳንድ አልጨርሳትም እቺ ትንሿን ሰከንድ እንኳን ለምሳሌ አንድ ወንድም ከናንተ ጋር ከማናችሁ ጋር እንደሆነ አላቅም ስለ ውሃ ጥምቀት ሲከራከር እየሰማው የተቆራረጠው ነው ያየሁት። ከውሃና ከመንፈስ የሚለው ውሃ ማለት ራሱ ወልድ ነው አለ። በትርጓሜ ያምንም ግን ከሱ መጽሐፍ ሲያጣ ከትርጓሜ መጽሐፍ አምጥቶ ሊከራከር ይፈልጋል። ከኦርቶዶክስ ቤተክርስቲያን በትርጓሜ እኮ ያምንም። እንደዚህ አይነት ይሄ ባይናሪ ሎጂክ የሚጠቀሙ ሰዎችን ስታይ ደግሞ የሆነ ጊዜ ላይ የሚጠሉትን መጽሐፍ የሆነ ጊዜ ላይ ሲያንጠለጥሉት በቃ የሆነው ይሄ ቲክቶክ ይሄ ማህበራዊ ሚዲያ ቤተክርስቲያኒቱን ከገለጣት እንደው ፍቅር ኖሮ ሰላም ኖሮ ተግባብቶ ተደማምጦ መኖር ከተቻለ እኔ ሰው ከዚህም መውጣቱ አይቀርም። የኦርቶዶክስ ነው ተብሎ ሲስተሙ ከዚህም ማለት ነው። የእውነቴን ነው። በቃ ቤተክርስቲያኒቱ ሙሉ ናት። ያንን ሙላቷን በአግባቡ በልኩ ሰው እንዲረዳ እንዲሰማ አጋጣሚውን ፈጥሯል እና በዚህ በኩል ውጤታማና ስኬታማ ይመስለኛል። አንደኛው ሁለተኛው የመጀመሪያው ምን ነበር? ከላይ ወደታች የእንትኑ ይሄ ቲክቶክ ላይ እና ምዕመናን የሚገኘው ማህበራዊ ሚዲያ ላይ ስለሆነ በቤተክርስቲያን በኩልና በመምህራን በኩል ምን ቢደረግ ነው የበለጠ ምዕመናን ማግኘት የሚቻለው ላይ ያስባሉ? እኔ በራሴ ይሄን እንድል የሚያደርገኝ ያው በግልጽ ለመናገር የኛ ቤተክርስቲያን መምህራን ጋር ሶሻል ሚዲያ ላይ ቶሎ የመንቀሳቀስ ድክመት ያለ ይመስለኛል። ምክንያቱም ከሌሎች አንፃር ስናይ ሌሎቹ በደንብ ነው የሚሰሩት በበጀትም በምንም እያንዳንዱ በሁሉ ነገር ጥርት አድርገው ለመስራት ይሞክራሉ። እኛ ጋር ሁሉም ሰው እንደ አቅሙ ነው የሚፍጨረጨረው እና በተደራጀ መልኩ አይሰራም። መምህራንም ደግሞ ብዙ አይታይም እና አሁን ሊቃውንቱ ቁጭ ብለው ነው እንደኛ አይነቱ እዚህ ቲክቶክ ላይ ቁጭ ያለውና ማለት ሊቃውንት ባሉባት ቤተክርስቲያን ውስጥ መምህራን በሰፊው ባሉባት ቤተክርስቲያን ውስጥ
ቲክቶክ ላይ ከየትም ተሰባስበን ነው እንዳጋጣሚ እቹ ቤተክርስቲያን አገናኝታን ግን ያለምንም እንትን ነውና እንዲ ያቅማችን ምን ሞክረው የበለጠ ግን ፍሬያማ ለመሆን በደንብ በመምህራኑ በታላላቆቹ በአባቶች ቢሰራ ፍሬያማነቱ የበለጠ ይሆናል ብዬ አስባለሁና ይሄ ፍሬያማነት እንዲመጣ በቤተክርስቲያን በኩል እንዲሁም ደግሞ በመምህራን በኩል ሶሻል ሚዲያ ላይ እንዴት ቢሰራ የበለጠ ጥቅም ይኖራል ብለ ያስባለሁ? እሱ እንግዲህ ዘርፈ ብዙ ይመስለኛል መፍትሄው። አንደኛ እንዳልከው አንተም ተቋማዊ መልክ ቢይዝ የበለጠ ጥሩ ይሆናል። የበለጠ ያው ቅድም እንዳልከው ነው ልክኛ መምህራኑ ወደዚህ ወደ አዲሱ አሰራር መግባት እንደሚከብደን ተቋሙም እንደዛ መሰለኝ። እንግዲህ አላቅም ያው እንደ ተቋም በዚህ ደረጃ ለመስራት አሁን ቲክቶክ ሲባል የልጆች መጫወቻ እንደሆነ ነው የሚሳለው። ብዙ እንደዛ ነው ማያውቁም ነገረኛ እነዚህ ሽማግሌዎች ወይም ደግሞ ትልልቅ ሰዎች የማይገኙበት ተብሎ ነው የሚታሰበው። አሁን ስዕሉ እንደዛ ነው እንዳልከው። ግን ሌሎቹ በደንብ ትውልድ ላይ እየሰሩ ነው በደንብ ሌሎቹ ተቋማት ማለት ነው። ስለዚህ እኛ እንደ ተቋም ትንሽ ዘግይተናል። ሌላውም ላይ ቢሆን በርግጥ ይሄ ተደራሽ ለመሆን ብዙ አይደለም ታሪካችን በራሱ ማለቴ ከአዳዲስ ነገሮች ጋራ ቶሎ መሄድ በታሪካችንም ዝም ብሎ ትንሽ ፈዘዝ ያለ ነገር ነው። ሚዲያዎችን በመጠቀም ሌሎቹ በጣም ይበልጡናል ይቀድሙናል። ይሄ ግልጽ ነገር ነው እና ተቋማዊ ቅርጽ ቢይዝ መልካም ነው። ምናልባት አንድ ልሳን እንዲኖረን አንድ ልብ እንዲኖረን ማንም ምናልባት አንዳንድ የትርጓሜ ስልቶች አሉና እንዴት እንቀበላቸው እንዴት እንተርጉማቸው እንዴት እናብራራቸው በዚህ ጉዳይ ላይ ምን ብለን አንድ ልብ ይኖረን አንድ መልስ ይኖረን የሚለው ላይ የጋራ ሐሳብ የጋራ ቃል እንዲኖረን በመጻሕፍት ደረጃ በትርጉም በራሱ ወጥነት የለም። ምናልባት እንዲሁ በመሐላ አንሳው ባልጠየቅም እንዲሁ እኔ ላገናኘውና ለምሳሌ 1000 ዓመት በራእይ ዮሐንስ ላይ 1000 ዓመት ከየትኛው ጉባኤ የተለያየ መልስ ነው ያለው። 1000 ዓመት ክርስቶስ መጥቶ ይነግሳል ወይስ አይነግስም? በየቦታው በትርጓሜ ይለያያል። በዚህ ጉዳይ ላይ ልዩነት ፈጠርክ ብሎ አንዱን እንደሌላ ነገር ማየት የለበትም። ሌሎች መጽሐፍ ቅዱስ ላይ በትርጓሜ ደረጃ የማያግባቡ ከነ ልዩነታቸው ያሉ ዝም ብለው እንዲሁ ትርፍ ዕውቀቶች አሉ። ትርፍ ዕውቀቶች ማለት ይሄ ከነገረ ድህነት ምስጢረ ሥላሴ ቁርባን ምናምን ጥምቀት ከምንላቸው ነገሮች የተለዩ ከነሱ ጋር ግን ዝም ብለን እንደ ቅርንጫፍ አብረን የምናያቸው ሌሎች ነገሮች አሉ። በዚያ ጉዳይ ላይ ሊቃውንት እየተከራከሩባቸው ገና ያሉ ነገሮች አሉ። እንግዲህ በምድር ላይ ያለንን እስኪበራልን እስኪገለጥልን ድረስ እንዲሁ የገባንን ያህል ብቻ ነው የምንናገረውና በዚህ ጉዳይ ላይ ግን አንድ የጋራ ሐሳብ እንዲኖረን ምን እናድርግ የሚለው ላይ እንደው ምናልባት አንድ ልብ እንዲኖር ከማድረግ አንፃር ተቋማዊ ቅርጽ ቢኖረው ብዬ እመኛለሁ። በሌላ መልኩ ግን መምህራኑ ወጣቶቹ በተለይ ወደዚህኛው መተው በደንብ ከትውልዱ ጋር ቢሰሩ ጥሩ ይመስለኛል። ግን ችግሩ ምንድነው? ትንሽ ኮሜንት ከሌላ ቤት ይመጣና አንተ ደግሞ ምናምን የሆነ ብቻ ነገር ስትመጣ ያውኛ አለም ቆዳችን ስስ ነው። ባውደ ምረት አንቱ ተብሎ የኔታ ተብሎ መምህር ተብሎ ጉልበት ተስሙ ማስተማሪ ለመደ እዚህ ሲመጣ ይሄ ደግሞ የመቀጭቃጃ ነው ሚል ወይ ደግሞ ሌላ ስንት ያፍል የእጅ አመል እንደሚባለው የምላስ አመል ያለበት አለ። ካልተናገረ ደስ የማይለው አመል ሲባል የእጅ ብቻ አይደለም የምላስም አመል አለ። ቅዱስ ማነው ያዕቆብ እንደሚናገረው አንደበት እሳት ነው የሚለው ለዛ ነው። እሳትና ድንገተኛ አደጋ የማያጠፋው እሳት። ስለዚህ ይሄንን ነገር በመፍራት ያው አንቱ ተብሎ ባገለገለበት አውደ ምሕረት እዚህ ደግሞ ሌላ ነገር መስማቱን ትንሽ እሱም ሌላው ወደዚህኛው ነገር ያለ መምጣቱ ምክንያት ይመስለኛል። ምናልባት ግን የኔ እንግዲህ ሶስተኛው እንትኔ ሐሳቤ ምንም ይሁን ምን ቆዳና አጠንክሮ መምጣት ነው። ሐዋርያቱም ይሄው ነው ስለ ስሜ መቼም የምትከፍሉት ዋጋ አለ ብሎ ክርስቶስ ተናግሯል። ዛሬም በክርስቶስ ክርስቲያን የሆኑ ሰዎች ስድብ አይደለም ሌላም ነገር እንድንሸከም በጸጋ እንድንቀበል ታዘናልና አንደንድ ገጭ ጓ ቢኖርም ዋጋ እየከፈሉ ትውልድን ለማዳን ትውልድን ለማስተማር ዋጋ መክፈል ተገቢ ነው ብዬ አስባለሁ። ያው እንግዲህ በዚህ በኩል እኔም ትንሽ
ችግር ካለባቸው ሰዎች አንዱ ነኝ እና እንግዲህ ወደፊት በዚህ መልኩ አሁን ጀምረናልና እስኪ ቀስ እያልኩ እማረውና እንዲህ እያየሁ የበለጠ ግንኙነታችን በዚህ መስመር ጥሩ ይሆናል ብዬ እገምታለሁ ወደፊት። የኔታ እግዚአብሔር ያክብርልኝ። እኔ ጨርሻለሁ። ይሰማል የኔ ድምፅ? እሺ እንኳን ደህና መጡ መምህር። የኔ ጥያቄ አንድ ነው። እዚህ ፕላትፎርም ላይ ያው ረጅም ጊዜ 4 ዓመት ምናምን አካባቢ ሆኗል ማለት እንደዚህ ዕቅበተ እምነት መሰራት ከተጀመረ ጀምሮ እና ዕቅበተ እምነት በሚሰራበት ሰዓት ወይም ትምህርት ላይ ምናምን ክርስቲያን ሆኖ የኛ ወንድሞች አንዳንድ ሰው በደሃ ልሳንም በሆነ ነገርም ሊሳሳት ይችላል እና ልክ እንደዚህ የሚሳሳቱትን ወንድሞች አንዳንድ የተለያዩ ወንድሞችም እዚህ ያለንም የመባባል ነገር አለና በግለሰብ ደረጃ አንድ ሰውን ተነስቶ መናፍቅ ማለት ይችላል ወይስ በምንድን ነው የሚዳኘው? ያ አካል እንዲሆነ ነገር ቢሳሳት የሚዳኘው በምንድን ነው የሚለውን ነገር ትንሽ ነገር ቢሉንስ። እሺ ሰው ሊሳሳት ይችላል። በነገራችን ላይ ሰው ተሳሳተ ማለት ያን ስህተት አምኖ ተቀብሎታል ማለት ደግሞ ላይሆን ይችላል። ማለት እውነት መስሎት ሊናገረው ይችላል። ሲረዳ ሲማር ደግሞ ሊተው የሚችለው ስህተት ሰው ሊሰራ ይችላል። ሆነ ብሎ ገብቶት የሚሳሳትም ሰው ሊኖር ይችላል ሆነ ብሎ በዓላማ እና ዳህጸ ልሳን ወይም ደግሞ የሆነ ከቤተክርስቲያን አስተምሮ ወጣ ያለ የተናገረ ሰው ሁሉ መናፍቅ ወይም ከሃዲ ሊባል የማይችለው አንደኛው ምክንያት ይሄ ነው። ሁለተኛው ደግሞ እንደዚህ ብሎ ስም ለመስጠት ቤተክርስቲያን እኛ ዝም ብሎ አባወራ የሌለው ቤት ከሆነ ማንም ሰው እየተነሳ ማለት የተለመደ ነው። ቤተክርስቲያን ግን ባለቤት አላት። እንዲህ ዝም ብሎ ማንም እርስ በርስ ሲደባበር እየመጣ ይሄ እንትን በጣም እንትን ነውና እኔ ራሴ እንዲህ የሚሉ ሰዎችን ክፉ እንዳላሳዝን የሚሉ ካሉ ማለት ነው ያው አያለው አንዳንዴ በመድረክ እንዲህ ማለት ነገር ግን ትንሽ ችኩልነት አለ። አንዳንዴ ከስራ ስርዓት ይበልጣል ይላሉ ሊቃውንት። ጠፋ ብለን የምናርመውን ነገር በተሳሳተ መንገድ ማረም በራሱ ሌላ ስህተት ነው እና አንዳንድ ጊዜ የቤተክርስቲያን ፍቅራችን ለኛ እንደ ኦዛ ይሆንብኛል። እንደ ኦዛ ማለት ያው እንደምታውቁት ታቦተ ጽዮን በሰረገላ ሆና ስትመጣ በሬዎቹ ዘለሉ። ካህናቱ ከበሬዎቹ ጋር ተሯርጦ ሰረገላውን መንካትና ከውድቀት ማዳን አልቻሉ። አንድ ጎልማሳ ተነሳ፣ እንዴት የጌታ ታቦት መሬት ላይ ትወድቃለች ብሎ ሮጠ። ሄደና ታቦተ ጽዮን እንዳትወድቅ አደረገ። እንግዲህ አሁን እንደ ህዝብ ስታስቡት ታቦተ ጽዮን ወድቃ አቧራ ላይ መሬት ላይ ከምትወድቅ የእግዚአብሔር ቃል ኪዳኑ ታቦት ከምትወድቅ እሱ ወድቆ ታቦተ ጽዮንን ማዳን እንዳትወድቅ ማድረግ በቃ የሆነ ለታቦት የተከፈለ ዋጋ ለእግዚአብሔር የተከፈለ ዋጋ ጉልበት ነው የሚመስለው ታቦተ ጽዮን እንዳትወድቅ ማድረግ። ነገር ግን ቅድም ያልኩት ከስራ ስርዓት ይበልጣል ያልኩት ይሄ ነው። በጎ ነገር ይመስላል። ድካሙ ጥሩ ነው፣ ፍቅሩ ጥሩ ነው። ፍቅሩን የገለጠበት መንገድ ስህተት ነው። ስለዚህ ኦዛ የሆነውን ታውቃላችሁ። እጁ ተቆረጠ። መቆረጥ ብቻ አይደለም ሞተ። ስፍራውም እስከዛሬ ድረስ የኦዛ ስብራት ተባለ ነው የሚለው። ኦዛ ምንድነው ያጠፋው? በጣም እኮ የሚገርም ነው። አንዳንድ ጊዜ ፍቅራችንን የምንገልጥበት መንገድ ቤተክርስቲያንን እንወዳለን ብለን ለቤተክርስቲያን ተቆርቋሪነታችንን ለመግለጥ ይሄ የጠበኝነት ይሄ በጣም ሌሎችን በሚገፋ በሚያሳድድ መልኩ በሚያርቅ መልኩ ሲሆን ደግሞ እንደው እግዚአብሔርስ ይወደዋል ብሎ ደግሞ ማሰብ ነው። እስከ መጨረሻው ድረስ የሰዎችን ትዕግስት ማየት ምናልባት እንደው ሳቱ የምንላቸው ሰዎች እንኳን ሲመጡ ነገሮችን ደጋግሞ በማስረዳት የሚሆን ነገር ነው እንጂ አንደኛ በራሳችን መንገድ ነቅፈን በራሳችን መንገድ ደግሞ ከነቀፍን በኋላ እንደው ፖሊስም ጠበቃም ዳኛም ይሄ በጣም አደገኛ ነገር ነው። ከዛ ምስክርም ሆኖ እንግዲህ ደግሞ የሆነ አራት ነገር በአንድ በጣም ከባድ ነው እና ቤተክርስቲያኒቱ
ከስራ ስርዓት ይበልጣል ስትል ወይም ሊቃውንት ይሄን ሲሉ እንደው ጠፋ ብለን ወይም ደግሞ የሆነ ነገር ስህተት ተሰራ ብለን ስናስብ ያንን ስህተት የምናስተካክልበት መንገድ የኦዛ መንገድ እንዳይሆን ሊነካ የሚገባው አካል ስልጣን ያለው አካል ነው አንድ ነገር ማድረግ ያለበትና እዛ ላይ ትንሽ ከፍቅር ጋር ከአክብሮት ጋር ከፍርሃት ጋር ቢሆን ጥሩ ነው ብዬ አስባለሁ። ይሄንን ነው የምለውና እንግዲህ አጭሩ ነገር ይሄ ነው። አንዳንድ ጊዜ ግን ያው እንግዲህ ቅድም እንዳልኩት ነው ፍቅር አንዳንዴ ለቤተ ክርስቲያን የቀና ሲመስል ልክ እንደ ሳውል ሰዎች ወይም ደግሞ ልክ እንደ ኦዛ ወይም ደግሞ በቤተ ክርስቲያናችን ታሪክ ልክ የዮሴፍ ልጅ ዮሳ ታስታውሱታላችሁ። የዮሴፍ ልጅ እመቤታችን ስደት በወጣችበት ጊዜ የሚል ታሪክ አለና ድንግል ማርያም ሰሎሜ ዮሴፍ ተቀምጠው ሳለ ደህና ዋላችሁ ደህና አደራችሁ ሳይል ዮሳ አረ የሄሮድስ ወታደሮች እየመጡ ነው ይሄን ልጅ ሊገሉት ነው እባካችሁ ይሄን ህፃን እንዳታስገድሉት ቶሎ ሩጡ ሲል ደህና ዋላችሁ ደህና አደራችሁ ባለማለቱ ምክንያት በጽጌ ወቅት ታስታውሱታላችሁ። ዮሳ ወልደ ዮሴፍ ምን ተገብረ ኃጢአተ ይሄ የዮሴፍ ልጅ ዮሳ ምን ኃጢአት አደረገ በእንተ ዛምጻ ዜና ያደነግዘክ ግብተ ምንም ኃጢአት አልሰራም ድንገት ደህና ዋልሽ የሚል ቃል ደህና አደራችሁ ደህና ዋላችሁ የሚል ቃል ባለመናገሩ ምክንያት እና አንቺን ስላስደነገጠች ነው እንጂ እና ተቀስፎ ዚያው ነው የሞተው ዮሳ። በቤተክርስቲያን ታሪክ እንግዲህ ዮሳ ለምን ሞተ የሚለውን ስናየው በቃ ዮሳ ለድንግል ማርያም ፍቅር ብሎ ነው ለልጇ ፍቅር ብሎ ነው። ለካ እናቱንም ስንወዳት ስርዓት ባለው መንገድ ነው። ስርዓት በሌለው መንገድ ድንግል ማርያምን መውደድ አያጸድቅም። ከዚህ በፊት ያው እንደምታውቁት በጣም እንወዳታለን ብለው ያመለኳትን ቤተክርስቲያን አውግዛለች አይደለም። አንዳንድ ጊዜ እንግዲህ በዛ ቤት ያሉ ሰዎች የሚያሳዝኑኝ ድንግል ማርያምን ማምለክ ያወገዘች ቤተክርስቲያንን ነው ድንግል ማርያምን ታመልካለች ብለው መልሰው እኛኑ የሚከሱት። የማርያምን አምልኮ ያወገዘች ቤተክርስቲያን ናት ግን ያለችን እንደምታውቁት። ይሄን ታሪክ እንኳን ባለማወቅ ሰዎቹ መላእክት አመልካላችሁ ምን ሲሉ ይሄን ቤት በዚሁ አጋጣሚ ደግሜ ለመግለጥ ሞደውም እንደዚህ አይነት አምልኮ እንደሌለ በደንብ ለሌሎቹ አስረዳት። አውቀው የሚያጠፉት ያውቀው ነው ምንም ማድረግ አንችልም። ሌሎቹ ግን ለካ ውሸት ነው እንዴ ብለው እንዲበራላቸው ምክንያት ሆኗልና እመቤታችንን ፍቅሩን የገለጠበት መንገድ ዮሳ የተሳሳተ ሆነ። ስለዚህ ተቀሰፈ። ለቤተ ክርስቲያን ያለን ፍቅር ለሃይማኖታችን ያለን ፍቅር በስርዓት ካልሆነ ነገም ዋጋ ያስከፍለናል እና ፍቅራችንን ስርዓት ባለው መንገድ እንግለጥ እኛ ማንነን እንበል ማለት ነው። አሰማለን ቀጥሉ ወንድሞች። ቃሉት ያሰማልን ያኔታይ እንግዲህ የኔ ጥያቄን ከማስከተሌ በፊት እንደሚታወቀው መሬት ላይ ያለችዋና ቲክቶክ ላይ ያለችዋ ቤተክርስቲያን ብለው ለመለየት ከሚመጡበት አንዱ መንገድ ምንድነው? እዚህ ቲክቶክ ላይ እንግዲህ በጣም የሚገርም የሆነ ሽንፈት ተደርሶባቸዋል። ምክንያቱም በአንድም በሌላ ቤተክርስቲያን ውስጥ አገልጋይ ነን ብለው እንቀድስ ነበረ እንደዚህ እንዳደርግ ነበረ እያሉ እየተናገሩ የቤተክርስቲያናቷን ገድላትን ድርሳናትን እያወጡ የሚለውንም የማይለውንም ትርጉም በራሳቸውም መጽሐፉም ደግሞ የገባው አገባቡ አውዱም በሌላ መልኩ የሆነ ያጣመሙ ለሰው ቤተክርስቲያን ማለት እንዲነች ይያሉ ያጣመሙ ያስረዳሉ። ይሄን ይመለከቱና ሰዎች ወደ ቤተክርስቲያን እንዳይመጡና ለቤተክርስቲያን ጥላቻ እንዲኖርባቸው ያደርጉ ነበር። አሁን ግን በተቃራኒው ወንጌል አታቅም የምትባለው ቤተክርስቲያን እንዲያሉ የሚያሟት ሲታይ መሬት ላይ ሲታይ እዚህ ቲክቶክ ላይ የሚገራረም ሽንፈት ደረሰባቸው። ጭራሽ ወንጌሉን የማያውቁት ሆኖ የመጡት እነሱ ናቸው። አንዱን መጽሐፍ ቅዱስ ያንኑ መጽሐፍ ቅዱስ ብቻ ብለው 40 ምናምን ሺህ በላይ የሆነ ዲኖሚኔሽን እስኪኖራቸው ድረስ በአንዱ መጽሐፍ ቅዱስ ስክሪፕቸር አሉን ብለው ብዙ አይነት ትርጉም ብዙ አይነት እምነት ለከ የተለያዩ ቤተክርስቲያን ለማጥቃት ግን አንድ የሆኑ ህብረት እንደሆኑ ተረዱ። አሁን ብዙዎች ጥያቄ መጣባቸው ማለት ነው። እንደዛማ ከሆነ ቤተክርስቲያን እንዲማ ከሆነች አናቃትም ነበር ማለት ነው ሲሉ ምን ማድረግ ጀመሩ ማለት ነው። አይ መሬት ላይ ያለችው ቤተክርስቲያን ሌላ ነች አሉ። እዚህ ጋር ያሉት እያጨረበሩ ነው። ምክንያቱም መሬት ላይ ያለችዋን ሄደው ለማየት ምን ያስፈልጋል? ቤተክርስቲያን ሄደው ቀርበው ማወቅ። ወደ ቤተክርስቲያን ደግሞ እንዳይመጡና እንዳይቀርቡ ደግሞ ምን ብለዋቸዋል? ጣዖት አምላኪ ነች እንደዚህ አድራጊ ነች እንደዚህ እንዳይቀርቧት አድርገዋል መሬት ላይ ያለችዋን። ስለዚህ በአንድም ሆነ በሌላ መንገድ ግን የቤተክርስቲያን አስተምሮ በምን አወቁ? ቲክቶክ ላይ። አሁን የኔ ጥያቄ አንድ ነው። ብዙ ጊዜ ተብሏልም ተነግሯልም ሊሆን ይችላል። አሁን ገድላት ድርሳናት የሃይማኖት መከራከሪያ ናቸው። ገድላት ድርሳናትንስ ቤተክርስቲያን እንዴት ነው የምታያቸው?
የኔታዬ ይሄ ነው የኔ ጥያቄ። በጣም ይቅርታ ኔትወርኬ ከተቆራረጠ ግን እሺ እናቱዬ ምናልባት አሁን እየጠነከረ መጣ። እንግዲህ ሲኖዶሱ ጥሩ ነው። አሁን ገድላት ድርሳናት በቤተ ክርስቲያናችን ውስጥ የታምራት መጻሕፍት በግንድ ላይ የበቀሉ ቅርንጫፎች ናቸው። ምንም አንድና ሁለት የለውም። ግን ከዚህ በፊትም በሌላ ቦታ እንዳልኩት እኔ አሁን እነዚህ ገድላትና ድርሳናትን ሰዎቹ ሳይቀበሏቸው መከራከሪያ ማድረጋቸው ለእኔ ምንም ትርጉም አይሰጠኝም። ለምሳሌ ደግሜ ምሳሌውን ብናገር ፀሐይ በምስራቅ ነው የምትወጣ በምዕራብ ብሎ መከራከር የሚፈልግ ሰው ካለ መብቱ ነው። ግን መጀመሪያ ፀሐይ መኖሯን ማመን አለበት። ፀሐይ አለች ብሎ የማያምን ሰው መጀመሪያ በሌለች ፀሐይ ላይ እንዴት ነው ምስራቅ ምዕራብ ብሎ መከራከር የሚቻለው? መጀመሪያ መኖራ ህልውናቸውን ማመን አለበት። ህልውናቸውን ገድላት ድርሳናት ታምራት መጻሕፍት እነዚህ በመኖራቸው ከታመነ ሊኖሩ ይገባል ብሎ ከታመነ በኋላ በይዘታቸው ላይ መነጋገር እንችላለን። ችግር የለውም። ይቅርና ገድላት ድርሳናት ወይም ታምራት መጻሕፍት በመጽሐፍ ቅዱስ ላይ እኮ ከቃል አንጻር ከብዙ ቋንቋዎች ከብዙ ጊዜ ከብዙ ልሳኖች የመጣ እንደመሆኑ መጠን ወይም ደግሞ ከተለያዩ ልሳኖች የመጣ እንደመሆኑ መጠን በዚያ ላይ እንኳን እይታዎች ሁሌም አይቆሙም። በብዙ መንገድ ይሄኛው ይሄ ቢሆን ግሪኩ እንደዚህ ቢሆን ይሄኛው እንደዚህ ቢባል አቻ የሆነ ቃል ሁሌም ሊሻሻልበት ይችላል። ይሄን ማለት ምን ማለት ነው? በገድላትና በድርሳናትም ላይ እንዲሁ ዝም ብሎ ጥላቻ ብቻ ይዞ የአምልኮ መጻሕፍት ናቸው ወይም ደግሞ ምንድነው እንደ መጽሐፍ ቅዱስ ናቸው መጽሐፍ ቅዱስን የሚተኩ ናቸው ብሎ ዝም ብሎ አሉባልታ ከማውራት ምንድነው ቤተክርስቲያኒቱ በገድልና በታምራት መጻሕፍት ላይ ምን ትላለች የሚለውን ማወቅ መረዳት ይቀድማል። አሁን ግን በማያምኑት ነገር ላይ ነው ክርክር የሚያቀርቡትና እሱ የመጀመሪያው የሚያበላሸው በማያምኑት ነገር ላይ መከራከሩ ነውና እኔ ቤተክርስቲያኒቱ አንደኛ በትምህርት ደረጃ እንኳን አትሰጣቸውም። ገድል የሚማር የለም ታውቃላችሁ። ዜማ የሚማር አለ፣ ቅዳሴ የሚማር አለ፣ ቅኔ የሚማር አለ፣ አቋቋም የሚማር መጽሐፍ የሚማር ብሉይ ኪዳን አዲስ ኪዳን መነኮሳት አራቱን ጉባኤያት የሚማር ብሉዩን አዲሱን ሊቁን መነኮሳቱን የሚማር ገድል የሚባል ትምህርት ግን የለም እኮ ትክክል። በየትም ቤተክርስቲያን የለም። ይሄ በእኛ በየትኛውም ጉባኤ ማለት ነው። ይሄ ከሆነ ምንድነው ታዲያ ድርሳናትና ታምራት ምንድናቸው ያል እንደሆነ ለመደበኛው ትምህርቶቻችን ማጣቀሻ የሚሆኑ ታሪክ ማወቂያ የሚሆኑ በእግረ መንገድ ታሪክ ስለሚናገሩ እንደገና ደግሞ ያው ሁሌ እንደሚባለው እዚያ መደበኛው ትምህርት ላይ መጽሐፍ ቅዱሱ ላይ ያነበብነውን የሥራ መጽሐፍ በህይወት የኖሩ ናቸው። ለምሳሌ ሁልጊዜ የምጠቅሰውን ብጠቀም አሁንም ማቴዎስ 17 ላይ መድኃኒታችን ኢየሱስ ክርስቶስ ተራራ ታነሳላችሁ ብሎ ለሐዋርያት ስልጣን ሰጥቷል። በመደበኛው መጽሐፍ ቅዱስ ታሪካችን ላይ የትኛውም ሐዋርያ ተራራ ሲያነሳ አላየነውም። በሌላ መጽሐፍ በ10ኛው መቶ ክፍለ ዘመን መጨረሻ ላይ ግን ጫማ ሰፊው ስምዖን መጣ። ያው ዛሬ እንደምታውቁት ግብጽ ላይ ጠባሳው የሚታየው ደብረ ሞካታም ላይ ያለው ቤተክርስቲያን እንዲሰራ ምክንያት የሆነው በ11ኛው መቶ ክፍለ ዘመን መግቢያ ላይ መጣና ይሄን አደረገው። ስለዚህ መጽሐፍ ቅዱስን የተረጎሙ ቅዱሳን ታሪካቸውን የተጻፈበት ገድል ተአምር ሌላ ምንም ነገር አይደለም። ስለዚህ ገድላትን ግን እንደ መጽሐፍ ቅዱስ ናቸው ወይም ደግሞ የመጽሐፍ ቅዱስ እንደ ብሉይ ኪዳን እንደ ሐዲስ ኪዳን ሆነው እንዲሆናሉ እንዲያይሆናሉ የሚል ነገር የለም። ሁለተኛ ደግሞ ቅድም እንዳልኩት እንደው ምንም ስህተት የለባቸውም አትልም ብላ አታውቅም እንዴ? በጣም እኮ ነውር ነው። አታውቅም። እኛም አሁን ስብሰባው ላይ ያነሳ ነው በጣም ደስ የሚለው እንደውም ምናልባት እንደው ልዩነት ይኖር ይሆን ብዬ ፈርቼ ነበር። የሚገርማችሁ ብዙ ቀን አልገባው፣ 3ቱን ቀን አልገባው፣ አንዱን ቀን እንደምንም ገባው። በግል ምክንያት ነው ያልገባሁትና አንዱን ቀን ግን ያው እንደምንም አጣብቤ ገብቼ ነበረ። ደስ የሚል ርዕስ ላይ ነው የደረስኩት። ገድላት ድርሳናት አዋልድ መጻሕፍት በአጠቃላይ በዚህ ላይ የሚወያየው ግሩፕ ላይ ነበርኩ እና እኔ ምናልባት እንደው ልዩነት ይፈጠር ይሆን ብዬ አስቤ ነበር። ሁሉም ሊቃውንት በአንድ ቃል ያጸደቁት
በየጉባኤ ቤቱ ስንነጋገር ይኖርበት ነው። እንዲህ አይነት ችግር እንዲህ አይነት ነገሮች የቃላት የምን ዝንፈቶች ይኖራሉ። እነዚያን ዝንፈቶች ማስተካከል የቤተክርስቲያኒቱ የሊቃውንቱ ግዴታ ነው ተብሎ ተስማምበት ነው እንጂ መጽሐፍ ቅዱስን ይተካሉ ራሳቸው እንደ መጽሐፍ ቅዱስ ይሆናሉ የሚል ቤተክርስቲያኒቷን በዛ አይነት አስተምሮ የላትም። ቅድም እንዳልኩት ምንም እንደው ችግር የለባቸውም የሚልም ትምህርት የለም፣ ሐሳብም የለም። በአንድ ድምጽ ሊስተካከሉ የሚገባቸው ተስተካክለው ይታተሙ። ይሄ ዝም ብሎ በየቤቱ የሚታተመው ህትመት ይቁም ነው የተባለ። በየቤቱ ማለት አንዳንዱ ከቅንነት አንዳንዱ ከሌላ ዓላማ ብዙ ነገር ያደርጋል። በእኛ ቤት እንደምታውቁት ሌላውን ተውትና መጻሕፍቱን እንደው ዘቢብ እንኳን እኮ የኛ ቤተክርስቲያን የላትም እኮ የውጭ ሰው ነው የሚያመጣው። በሌላ እምነት ያሉ ሰዎች አልባሳቱን ብትመለከቱ አብዛኞቹ በደንብ እንደው ሰው የሚወዳቸው አገልጋይ የሚወዳቸው የውጭ ነው፣ የግሪክ የምናምን ነው የሚባለው። ነጋዴ ነው የሚያዘጋጀው ሁሉን ነገር። ቤተክርስቲያኒቱ በራሷ መንገድ ልታዘጋጀው የሚገባው። መጻሕፍትም እንደዛ ናቸው። ዝም ብሎ ነጋዴ እንደፈለገ የሚያሳትማቸው ናቸው። እነዚህ መጻሕፍት ምንም ስህተት የለባቸውም እንዴት ይባላል? ነውር እኮ ነው። እንደው የለባቸውም ማለት በራሱ ማለት ነው። ያ ማለት ግን ጸጉር ይስተካከል ማለት አንገት ይቆረጥ ማለት አይደለም። የቃላት የሐሳብ የምን ዝንፈት አለባቸው ማለት እንደው ገድላት አያስፈልጉም የሚል ድምዳሜ ያለው ሰው ደግሞ እሱ ካለ እብድ ነው። ያስፈልጉናል። ቅዱስ ጳውሎስ እንደተናገረው ዋኖቻችሁን አስቡ የእምነታቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ነው ያለ እና እኔ አሁን የአቡነ ተክለ ሃይማኖትን ፍሬ ለማየት ፈልግ መጽሐፍ ቅዱስ ላይ አላገኘው። የሌሎችን ቅዱሳን የነ ቅዱስ ጊዮርጊስ ብንል ከመጽሐፍ ቅዱስ በኋላ የመጡት አረዛው መጽሐፍ ቅዱስ ላይ ያሉት ተጋድሏቸው መቻለና እና አንዳንድ ጊዜ ደግሞ ተአምሩ ላይ ለምሳሌ አቡነ ተክለ ሃይማኖት በአንድ እግር 7 ዓመት ቆሙ ሲባል እንዴት ምናምን እኔ እዚህ ጋር የአቡነ ተክለ ሃይማኖት ብርታት አይደለም የሚታየኝ ወንድም፣ የአቡነ ተክለ ሃይማኖት አይደለም በአንድ እግር እንዲቆሙ የሚያደርግ አምላክ አላቸው። እግዚአብሔር በቅዱሳኑ ድንቅ ነው የሚለውን የመጽሐፍ ቅዱስ ቃል ነው የተረዳሁት። ስለዚህ እኔ አሁን የአቡነ ተክለ ሃይማኖት ጥንካሬ አይደለም የእግዚአብሔር ችሎታ ነው፣ የእግዚአብሔር ካህሊነት ነው የሚታየው በዚህ ገድል ላይ እንጂ አንድ ሰው አይደለም በአንድ እግር በሁለት እግር እንኳን ቆሞ በመቋሚያ ተደግፎ እንኳን አይቻልም። ይሄ ለምን ሆነ ያን እንደሆነ እግዚአብሔር በቅዱሳኑ ድንቅ ነው፣ እግዚአብሔር በወዳጆቹ ያደረገው ነው። አሁን ብዙዎቹ የሚቀልዱት የሚያፌዙበት የአቡነ አረጋዊ ገድል ያው እንደምታውቁት በዘንዶ ወደ ላይ መውጣታቸው ነው አይደለም? ዳዊት በመዝሙሩ 90 ላይ ተናገረ። ከሐዋርያት ይሄንን ምናልባት ሲያደርግ ያየነው የለም በመጽሐፍ ቅዱስ። በዘንዶና በአንበሳው ላይ ትጫናለህ የሚለውን ቃል ይሄ ስልጣን ከተሰጠ ለእግዚአብሔር ተከታዮች ለክርስቶስ አገልጋዮች አቡነ አረጋዊ የማያደርጉበት ምን ምክንያት አለው? ስለዚህ መጽሐፍ ቅዱስ የሰጠውን ስልጣን የሚተረጉሙ የእምነት ፍሬያቸውን የምንመለከታቸው ሰዎች አሉ። ቅዱስ ጳውሎስም እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ። እኛ እኮ የምንመስለው ክርስቶስን ብቻ አይደለም፣ ክርስቶስን የመሰሉ አባቶቻችንን እናቶቻችንን ጭምር ነው። ስለዚህ እነዚህን አባቶች እናቶች የምናየው መጽሐፍ ቅዱስ ላይ ብቻ አይደለም። ደግሞ ሲጀመር ምናልባት እንዳላሰፋ እንጂ መጽሐፍ ቅዱስ ራሱ እኔ ብቻ ነኝ አይልም። እንደምታውቁት እኔ ብቻ አይልም። እንዲያው ብዙ መጽሐፍቶችን ስንመለከት ከሌላ የሚመጡ ለምሳሌ እንዲያው ምናልባት እንዲያው እዚህ ያላችሁ ወንድሞች ብታውቁትም ከታች ነው የሚባለው ሌላው ሰው ለሱ ለመናገር ለምሳሌ ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ስለ መንግስተ ሰማያት ሲናገር ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ ብሎ ነው የሚገልጠው ተብሎ እንደተጻፈ ይላል። ቅዱስ ጳውሎስ ከየት እንዳመጣው ነው? ይሄን ማን አባቱ ነው የሚናገር እዚህ ውስጥ ባይብል ብቻ የሚል ሰው ከየት ያመጣዋል? አሁን እስኪ እንደው ህሊና ያለው ሰው እንደው በዚህ ላይ ምን ይላል? ከየት ነው ያመጣው ቅዱስ ጳውሎስ ይሄን? መጽሐፍ ቅዱስ ያልሆነ ጥቅስን ጳውሎስ አምጥቶ ከነገረ ከጠቀሰ እኔ ለምን እንደማላመጣው የጳውሎስን ምንጭ ለምን እንደማልጠቀመው? ከመጽሐፍ ቅዱስ ውጪ መጥቀስ ስህተት ከሆነ ጳውሎስን ተሳስቷል ማለት ነው። ስለዚህ ይሄ ደግሞ የማያስኬድ ደምና ስጋ የወለደው ከንቱ ሐሳብ መሆኑን እናያለንና እንዲህ አይነት መጻሕፍት ለቤተ ክርስቲያን ለመጽሐፍ ቅዱስ ገላጭ ሆኑ ከመጽሐፍ ቅዱስ ጋር ያሉ ቅርንጫፎች ናቸውና እኛ ግንዱን ከነቅርንጫፉ ነው የምንቀበለው። አጭሩ ነገር ምናልባት ረጅሙ ነው አጭሩ የሚባለው ይሄ ነው ሐሳቤ። እሺ ቃልት ያሰማልን የኔታዬ። እንግዲህ እዚህ ውስጥ ፕሮቴስታንቶች ካላችሁ ዛሬ በደንብ የተመለሰላችሁ ይመስለኛል። ያው እዚህ ጋር ያለውን ቲክቶክ ላይ ያሉትን
ወንድሞችን ሰዎች እንዳይቀበሏቸው እንዳይሰሟቸው ምክንያቱም ከሰሟቸውና ከተቀበሏቸው ሰው አዳራሹ ባዶ ሊሆን ነው ስለዚህ የተቻላቸውን ምንድነው ማድረግ የሚሞክሩት ወይም የሚፈልጉት በተቻላቸው መጠን ሁሉ እዛ ጋር መሬት ላይ ያለችው ቤተክርስቲያን ከነዚህ የተለየ ነው የምታስተምረው ብለው በቃ ሰውን ለማቆየት ነበር የሚሰሩት እና ዛሬ ብዙ ፕሮቴስታንቶች እንግዲህ እንደሚጠይቁ እንደሚፈልጉ የቀደመችዋን ቤተክርስቲያንን እንደሚያጠኑ አባቶች ምን እንዳስተማሩ እንደሚያነቡ ምናምን የዛን ሰዓት ላይ ትክክለኛይቷ ዳግማዊት የኖህ መርከብ የሆነችው ክርስቶስ ኢየሱስ ራስ የሆነላት እርሷ አካሉ እኛ ደግሞ ብልቶች ሆነን ተሰባስበን ወዳለንባት ወደ አንዲቷ ህብረት ይመጣሉ ይጨምራሉ ብለን እናስባለን እግዚአብሔር አምላክ ያክብርልን ቃሉን ያሰማልን መምህር ያመሰግናለሁ ጥያቄን ጨርሻለሁ እግዚአብሔር ያክብርልን በጣም በእውነት ደስ ብሎ ነበር በጣም እየሰማን የነበረው ወደ 2800 ሰው አለ እኔ የኔ ስሜት ነው የሚጋሩት በእርግጠኝነት በጣም ደስ ብሎ ነውና ቃሉን ያሰማልን ጋዶ መጥቷልና ከጋዶ በፊት ወይ ደግሞ ቆይሲ ጋዲ አንተሽ አዎ መኩም አለ እሺ እናንተ ቀደሙና ሐሳብ እንዲነሳ የምትፈልጉ ነገር ካለ እኔ አንድ ምናገራት ነገር አለች ማለት ነው አላችሁ መኩ ካለ ቀጥል እሺ ይሰማል ድምጼ ነው ይሰማል እሺ እግዚአብሔር ሜቢ ወደ ኋላ ሊቀር ይችላል ድምጼ ትንሽ ኔትወርክ እንትን ያረጋኝ ነው ቃሉት ያሰማልን መምህራችን በእውነት ቃሉት ያሰማልን ሁላችሁም ብዙ ነጥቦች ተነስቷል ላነሳ የነበረው መጀመሪያው ሐሳብ ያው በደንብ ተመልሷል በተለይ ስለ ገላትና ድርሳናት እንዴት መታየት አለበት ስህተቶችስ ሊገኙበት ይችላሉ አይችሉም ወይ የሚለውን እነዚህ ሁሉ ያው ሲነገር ስለነበረ አሁን እንግዲህ ግልጽ ማብራሪያ ስለሰጠ እግዚአብሔር ያክብርልን በእውነት ያው አንድ ጥያቄ ለመጠየቅ ያክል ቤተክርስቲያናችንን ብዙ ጊዜ ምን አርጎ ይስላሉ እንዲያው ጣዖታትን ታመልካለች ምናምን አይነት ብሎ የትምርቷ ዶግማ የሆነውና ዶግማ ያልሆኑትን ትምርቶችን ለምሳሌ ስለ ቅዱሳን ስዕላት ሊሆን ይችላል የተለያዩ ያነሳሉ ስግደት ሊሆን ይችላል ይሄው ጣዖትን ታመልካለች ይላሉ ቤተክርስቲያንን ይከሳሉና ከዚህ አንፃር እስቲ ስለ ትምርቷ ቤተክርስቲያን ዶግማ ነገረ ድህነቷ ምን ይመስላል ስለ ቅዱሳን ስዕላት ስግደት ምልጃ ጸሎት እነዚህ ደግሞ እንዴት ይታያሉ ይሄንን እስቲ ቢያስረዱልን ከዚህ አንፃር መምሪ አንዳንዶቹ በጣም ሰፊ ስለሚሆኑብኝ እንግዲህ አጠር ለማድረግ ልሞክር መሰለኝ አሁን እንኳን ስዕል ታቦት አታመልክም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ሌሎቹም እንኳን ስዕል ማለት ያው ስዕል በየቤታችን ያለ ነው ታቦት ግን ታቦት ነው እንደምታውቁት እንኳን ስዕል ታቦት አታመልክም ችግሩ ታቦቱ ላይ ምን አለ የሚለው ነው ለምሳሌ ታቦትን ብንል አልፋ ወኦ የሚል ስም አለ ያንን ስም የሚመለክ ስም ነው ስሙን እናውቃለን ምናልባት አንዳንድ እዚህ ቤተክርስቲያን የነበሩ በጣም ለቃሉ ይቅርታና እኔ መጻጉ ይመስሉኛል ቤተክርስቲያን ኖረው ቤተክርስቲያንን የማያውቁ ሰዎች መጻጉ ታውቁታላችሁ 38 ዓመት ኖረ ቤተሳይዳ ግን ስለ ቤተሳይዳ አያውቅም ድኖ ስለመሄድ ፈልጎ ብቻ የሆነ ሰውም የለኝ ብሎ እሱ ራሱ እንደተናገረው እዛ አርጅቷል እዛ ይሄን ያህል ዓመት እስኪያረጅ ኖሮ 37 አያስረጅም መሰል ግን የቆየውን ስታስቡት እንግዲህ አናቀውም ሸምግሏል ይሄ ሰው ለማንኛውም 37 የደዌ ዘመኑ ስለሆነ ማለት ነው እንዴ ተወለደበት አይደለም ብቻ ይሄን ያህል ዘመን ኖሮ ስለ ቤተሳይዳ አያውቅም አንዱ እሱ ነው ሁለተኛው እዛ ዝቅ ብሎ እዚያው 5:12-14 አካባቢ እሱ ግን ያዳነውን አላወቀም የሚል በጣም የሚያስደነግጥ ቃል አለ ያዳነውን አላወቀም እና ሰዎች ረጅም ጊዜ በቆዩበት ሰበክንባት ዘመርንባት ቀደስንባት የሚሏትን ቤተክርስቲያን ሳያውቋት ኖረው በዚህ ደረጃ እንዲያው እንዴት እንዳገለገሉ ሁሉ ግርም እስኪለኝ ድረስ የሚደንቀኝ ይሄ ነው ታቦት እንደምናመልክ ይናገራሉ ከወጡ በኋላ በጣም ነው የሚገርመው እና እንደዚህ ሰዎች አሁን መጻጉ ክርስቶስ ካዳነው በኋላ አላወቀውም ስላላወቀው ዮሐንስ 17 ላይ በጥፊ መጥቶታል አይደለም ይሄ ሰው ስለምን ትመታኛለህ የሚለው ስላዳንኩ ነው ወይ ነው እና መልሰው የቃል ጥፊ የምላስ ጥፊ ቤተክርስቲያን ላይ የሚሰነዝሩት የድህነት በር የሆነችዋን ቤተክርስቲያን አላወቋትም በቃ
መጻጉዕ ባይሆን ሰው በአምላኩ ላይ እጁን አይሰነዝርም። የክርስቶስ ቤተክርስቲያን ላይም ምላሱን አይዘረጋም። ግን መጻጉዕ ከሆነ ሰው ብቻ ብዙ ነገር ያደርጋል። ለማንኛውም ብዙ ነገር ይናገራል እና ካላወቀ ሰው በቃ ባላወቀው ልክ ነው የሚናገረው። ስለዚህ ስዕል ታመልካለች ቢሉን ታቦት ታመልካለች ቢሉን በፍጹም እንደውም ታቦት አንዳንዶቹ እንግዲህ በእውነት እግዚአብሔር ይቅር ይበላቸው ጣውላ እያሉ ሲናገሩ ነበር። ጣዖት እያሉ ሲናገሩ ሰምታችሁ ይሆናል። እንግዲህ አንድ መምህር እንዳለው አልፋ ወኦ የሚባል ጣዖት እያመለክን እንኖራለን ማለት ነው። ጥሩ ነው በጣም ደግሞ አልፋ ወኦ ሳይባል ታቦት አይቀርጽም። ያው እንደምታው የለም ይሄ ስም ሳይኖረው አይጻፍም። ይሄን ስም ነው ሰዎች ጣዖት የሚሉት። ከዛ ምን ይላል ደግሞ አንድ መልስ ሰጣለሁ ብሎ እንዴ አልፋ ወኦ እኮ ብቻ አይደለም የምትሉት እንዴ ከስሩ ሚካኤል ገብርኤል አርሴማ ትላላችሁ ይሉ እንዴ። አሁን ይሄንን እኔ በመጽሐፍ ቅዱስ ምሳሌ ነው የምገልጠው። መጽሐፍ ቅዱስም ይቺ 27ቷን ብቻ ሰይጣን ዲያብሎስ ብላችሁ ብትጽፉ 27ቷ ላይ 33 ጊዜ ስሙ አለ። ሐዲስ ኪዳኑ ላይ ብቻ ሰይጣን ጋኔን ስትሉ ደግሞ እንግዲህ አስቡት ምን ያህል ቁጥር እንደሚገኝ። ይሄ ሁሉ የሰይጣን ስም የተጻፈበትን የሐዲስ ኪዳን መጽሐፍ ግን ቅዱስ ብለን ነው የምንጠራው። የሰይጣን ስም ተጽፎበት እንኳን ቅዱስ የምንለውን መጽሐፍ ቅዱስ እዚያ የእግዚአብሔር ስምና የወዳጆቹ ስም የተጻፈበትን ታቦት በምን አግባብ ጣዖት ሊለው እንደሚችለው እኔ እንጃ። ግልጽ ነው ሐሳቡ እዚህ ጋር የሰይጣንም የእግዚአብሔርም ስም ተጽፎ ግን አሸናፊ የሆነው የእግዚአብሔር ስም ስለተጻፈበት ታቦቱን የዲያብሎስ ስም ጽላቱን ማለት መጽሐፍ ቅዱሱ ላይ የእግዚአብሔር ስም ስላለ የዲያብሎስ ስም ወይም ደግሞ የጋኔን የሰይጣን ስም ሊያጨልመው አይችልም። ብርሃን የሆነ ስም አለ እዚያ ውስጥ የእግዚአብሔር ስም የክርስቶስ ስም አለ። የክርስቶስ ስም ስላለበት የሰይጣን ስም እንኳን ቦታ አልተሰጠውም። ስለዚህ ቅዱስ እያልን ነው የምንጠራው እንጂ መጽሐፍ እያልን አይደለም እንደ ፊክሽን ወይም እንደ ሌላ መጽሐፍ። ስለዚህ የጋኔን ሁሉ ስም ተጠራቅሞ ያለበትን ካሸናፊው ከእግዚአብሔር ስም የተነሳ ቅዱስ እያልን ከጠራ ነው ታቦቱን ለምንድን ነው እንደዚህ ሰዎች እንደዚህ ቅዱሳንና የእግዚአብሔር ስም ብቻ ስለተጻፈበት ብቻ እንኳን ማክበር አልነበረባቸውም? ለስሙ ሲሉ ለእግዚአብሔር ስም ሲባል መጽሐፍ ቅዱስን ጋኔን የተጻፈበት ጋኔን ስም የተጻፈበትን መጽሐፍ ቅዱስ ለእግዚአብሔር ስም ሲሉ ቅዱስ እያሉት የቅዱሳኑና የአምላካችን ስም የተጻፈበትን በዚህ ደረጃ ሲያንቋሽሽ መስማት ያው እንዳልኩት መጻጉነት ነው፣ አለማወቅ ማለት ነው። ስዕላትንም የተመለከተ እንግዲህ ከታች ያሉት አትበሉን የሚል ሰምቻለሁ። ይሄም ልምድ ነው ብለዋል። እሺ ከየት ያላችሁት እንበል እንደው አስቸጋሪ ነው። ትክክል ነው ከታች ያሉት ነው። አረ እሺ ለማንኛውም ግን ስዕላትንም የተመለከተ ያው እናንተ እንዳነበባችሁት እንደተማራችሁት ነው። ቤተክርስቲያናችን ልታመልክም አትችልም። ነገር ግን እኛ በስዕል በኩል ባለ ስዕሉን ነው የምናውቀው። ቤተክርስቲያን መቼም ቢሆን ስዕልን አምልካ አታውቅም። ነገር ግን ስዕል በረከት እንዳለው ጥቅም እንዳለው እንደው ከብሉይ ኪዳን ዘመን እንኳን የታየ እንደሆነ እንደው በጣም ታዋቂው የሙሴን ነገር ብናነሳ እባብ ስዕል ስሎ እንግዲህ ህዝብ ካዳነ በሁለት መንገድ በሽታ የጸናባቸው ድምጹን ሰምተው በሽታ ያልጸናባቸው መልኩን አይተው ከተፈወሱ የመስቀሉን ስዕል ነው ያዩት፣ የክርስቶስን ስዕል ነው ያዩት እኮ። ስለዚህ ስዕልን የሚያድን ከሆነ እኔ በዚያ ሰዓት እነሱ ስዕል አያስፈልግም የሚሉት ብሉይ ኪዳን ጠቅሰው ነው አይደለም? ብዙ ጊዜ እንደዛ ነው። አዎ እኛ ደግሞ ብሉይ ኪዳኑ ላይ ሙሴ ያውም ራሱ ጸሐፊው ሙሴ ስዕል ሰርቶ ህዝብ ሲፈውስ አየ ነው። እና እኛ በስዕላት የማንፈወስበት ምክንያት ምን ሊሆን ይችላል? ይሄም አሁን እነዛ በእስራኤል በሙሴ አማካኝነት ያንን የነሐስ እባብ ተሰርቶላቸው የተፈወሱ ሰዎች የነሐሱን እባብ አምልከውታል ማለት ነው? ሙሴ አምልኳል ማለት ነው? አይደለም። ስዕል ሊመለክ አይችልም፣ አይመለክም። ይሄንንም እኮ አንዳንዶቹ ያውቁታል፣ ሆነ ብለው ነው። ስለዚህ እንዲያው ሙሴ ባደረገው አምሳል ነው እኛ የምንስለው። በቃ ባጭሩ እንደው ሌላ ውስብስቡ ነገር ይቅርና እንደው ሰፊው ነገር ይቅርና ሙሴ ለእስራኤል ያደረገውን ፈውስ፣ ሙሴ ለእስራኤል ያደረገውን ማዳን እኛም በቤታችን በህይወታችን በቤተክርስቲያናችን እናደርገዋለን። በዚህ መልኩ ቢረዱት መልካም ነው። ለቀለምና ለወረቀት ግን አንሰግድም። እኛ ለባለ ወረቀቱ ነው
ምንድነው አንድ መምህር ደጉ አንድ ምሳሌ ኔታ ደጉ ቴዎሎጂ ምናልባት መታወቋቸው የሆነ ወቅት በምሳሌ ሲጠቀሙ ነበር። ይሄንን የሙሴን ሐሳብ ወስደው ስዕል ምን ያደርጋል ብሎ አንዱ ሲጠይቃቸው መስኪና ተነስ ብለው ቦርሳውን ፈተሹት። ቦርሳውን እስኪ ክፈተው አሉት። የሆነች ጉርድ ፎቶ ተገኘ የሴት ምንህ ናት ይቻሉት ጓደኛዬ እንዴት እዚህ ያለ እሷ በህይወት የለችም። እንግዲህ እሱ ጠያቂ ነው። ስዕል ምን ያደርጋል ብሎ የሚጠይቅ ለጥያቄ የመጣ ሰው ነው። ሌላ ችግር ኖሮበት አይመስለኝም። እንደ ጥያቄ ስዕል ምን ይሰራልናል ነው። እና ታዲያ አንተ እንግዲህ ምሳሌው ህጹጽ ሊሆን ይችላል። ያው ሙሉ ምሳሌ ኖሮ አያውቅም አይኖርም። አንተ ጓደኛህ ሩቅ ሀገር ሄዳለች፣ አብራኝ ናት፣ አንድ ሰፈር ነን። እና ታዲያ እሷ አብራህ እያለች ጠዋት ማታ እያየሃት ፎቶዋ ምን ይሰራልሃል? አይ ይሄማ እሷን ባየሁ ቁጥር በቃ አብራ ከኔ ጋር እንዳለች በቃ ይሄ ለህልውናዋ ከኔ ጋር ለመኖሯ ፍቅሬን የምገልጥበት የሷ መሆኔን እሷም የኔ እኔም የሷ መሆኔን የምገልጥበት ነገር ፍቅሬን ማሳያ ነው። እንግዲህ አብራ ያለችውን ሴት ፎቶ እንዲህ ለፍቅር የሚገልጥ ከሆነ እኛ አንደኛው ፍቅራችንን ማሳያ ነው ስዕል፣ ፍቅራችንን ሌላ ምንም በረከትም ነው። በሌላ መልኩ በረከትም ነው፣ ፈውስም ነው። ይሄው አይተናል እኮ ቅድም ያልኩት ሙሴ ስለ ሙሴ ሲናገርና ስዕልን አናመልክም ለበረከት ለእሴት ለናፍቆት ግን ይሄ ሆኖናል። በሌላ መልኩ ግን የምናነበው መጽሐፍ ቅዱስ እኮ ራሱ ስዕል ነው አይደለም እንዴ? እኔ ለምን እንደሚፈሩት እኔ እንጃ። እግዚአብሔር እኮ ስዕል ነው። ስሙ እግዚአብሔር ብሎ ወይ በእንግሊዝኛ የሚጠቀም ከሆነ ጋድ ብሎ ጂሰስ ብሎ ቢጽፍ ስዕል እኮ ነው። እሺ ለዚህ ስም መስገድ አልችልም እችላለሁ። እኔ እንደው ሌላውን ተው አይን እጅ እግር ስላለው ለዚህ ኢየሱስ ለሚለው ስምስ ብሰግድ ይከለክሉኛል ለዚህ ሰዎች? ጽፌው ኢየሱስ የሚል ስም እኔ እንጃ ምን ሊሉኝ እንደሚችሉ አላውቅም። ለዚህ ስም አይ በቀለም ስለተጻፈ መስገድ የለብህም ካለ ያኔ እስኪ ደግሞ ቀጣዩን እናያለን። ግን እኔ እግዚአብሔር ብዬ ብጽፍ ኢየሱስ ብዬ ብጽፍ ለዚያ ስም መስገድ ስልጣን አለኝ። አይ የለም የሚል ሰው ካለ እንዳልኳችሁ ቀሪውን የሚል ሰው ሲኖር እናየዋለን። ግን ደግሞ ኢየሱስ ብሎ መጻፍ በራሱ ስዕል ነው። እግዚአብሔር ብሎ መጻፍ በራሱ ስዕል እኮ ነው። እና ከዚህ የተለየ ነገር የለውም። ባጭሩ እንደው ለመግለጥ ያህል በእውነት እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በደንብ አብራርተውልናል። እንዲያው ብዙ ጊዜ የምንቀጸፍበት ነው እና ይቀጥፋሉ። ያው እና ያው እዚህ ውስጥ ያላችሁ በተለይ ፕሮቴስታንት የሆናችሁ ወደ ቤተክርስቲያን ለመጨመር ብላችሁ በጣም የከበዳችሁ ይህንን መልስ ሰምታችኋል። ቤተክርስቲያን ቅዱሳን ስዕላትን እንደማታመልክ ለቅዱሳን ስዕላት ሳይሆን የቅዱሳን ስዕላት ባለቤት ለቅዱሳን ስዕላት ባለቤት እንደምትሰግድ ክብርን እንደምትሰጥ ያው ደግሞ ስዕላትም ያው ቅዱስ መጽሐፍን እንደምናከብረው ሁሉ እንደምናከብረው ያንን ገልጾልናል። እግዚአብሔር ያክብርልን። እንዲያው ከነኩ አንድ ከተፈቀደልናቱ አንድ ጥያቄ ብቻ ቅድም ነካክቶታልና መምህር ይፈቀድልኝ? አንድ ጥያቄ እኔ አልፈቅድም። አንድ ግራጄ ዝሏል። በርግጥ እዚህ እንግዲህ የዛሬ ስለሆነ አንድ ስለ አረጋድ አረተውሰይ አይ ታቦት ስለ ታቦት ስለ ትንሽ ቪዲዮ ትንሽ ወይም እንዲሁ መወያየት እንችላለን። እሺ 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 መኩ ቀጥል። እሺ ይሰማል መምህር? ማለት ቅድም ስለ ታቦት ተነስቶ ነበረና እንዲያው እዚህ ውስጥ ያሉት በጣም ብዙ ጊዜ ጥያቄ ይጠይቃሉና ከሚጠየቀው ውስጥ እንዲያው እናንተ ታቦት አላችሁ የብሉይ ኪዳንን ነው ያንኑ ነው የያዛችሁ አይነት ብሎ ነው የሚከሱት እና ቤተክርስቲያንን እንዲያው የአዲስ ኪዳንና የብሉይ ኪዳን ታቦት
ምንድነው ልዩነታቸው? ደግሞም እኛ እንዲያው የብሉይ ኪዳንን ታቦት 10ቱ ትእዛዛት የተጻፉበት 4 ሰዎች የሚሸከሙት ያንን አለን ወይ? አሁን ላይ ለአዲስ ኪዳን አገልግሎት እየተጠቀምን ነው በቤተ ክርስቲያናችን ውስጥ ለአገልግሎት ለአዲስ ኪዳን እና ያ አለ እንዴት ነው የሚታየው? እስቲ ለሁሉም ሊያብራሩ ነው መምህራችን። ቀጥሉ። ይሄ አጭር ነገር ነው። እኔ ምንም አሁን በዚህ ጉዳይ ላይም እንደው ብዙ ወይ ደግሞ ራስ እንደው ከሰዎቹ ጋር እንደው ሰፊ ውይይት ካልሆነ በስተቀር ለምን መሰላችሁ በቤተ ክርስቲያን እንዲህ አይነት የብሉይ ኪዳኑን ብናመጣው ይቀበሉና አሁን እኔ የመጀመሪያው ሐሳቢ እሱ ነው። እንዴ የብሉይ ኪዳን ነው ያላችሁ ማለት ወይ ደግሞ የላችሁም የብሉይ ኪዳኑ የላችሁም የሚሉ ሰዎች የብሉይ ኪዳኑ ቢመጣ ይቀበሉታል ወይስ ደግሞ ታቦት አያስፈልግም የሚል አቋም ያላቸው ሰዎች እንግዲህ ጭራሽ የብሉይ የሐዲስ ሳይሉ ጭራሽ ታቦት አያስፈልግም ከሆነ እሺ ደግሞ ሌላ ክርክሩ ሊቀይረው ይችላል። በጠቅላላው ግን ይሄ ጊዜ መርጦ የብሉይ ኪዳን የሐዲስ ኪዳን ልክ እንደ ገድሉ ነው የማየው። ገድሉ ላይ ገድልን አያምኑ ግን ስለ ገድል መከራከር ምን ይጠቅመዋል? ያንተን ሰውነት አምኖ ሰውነህ ትከራከረኛለህ ሳይል አንተን እንደሌላ ነገር ቆጥሮ ካንተ ጋር መከራከር ምን ይሰራ? መጀመሪያ ሰውነትህን ማመን ነው። እና በታቦቱ ላይ በብሉይ ኪዳኑ ይሁን በሐዲስ ኪዳኑ ምናልባት የብሉይ ኪዳኑ ቢሆን እንቀበለዋለን ችግር የለውም ከሆነ እንግዲህ ለነሱ ይባሉ አሻሽለው 4 ሰው የሚሸከመው ወይ ደግሞ ቀኖናውን ለነሱ ሲባል ማስተካከል ይቻል ይሆን እንዴ? ለማንኛውም ግን ባጭሩ ቤተክርስቲያን የብሉይ ኪዳን ታቦት አይኖራትም የላትም። ይሄኛው የክርስቶስ የአምላካችን ስም የሚጻፍበት ነው። ከዚያ ውጪ የሥጋና የደሙ ማክበሪያ ነው። ስሙ ቀዳሽ ነው። ስሙ ኃያል ነው። ያ ኃያል ስም ነው በቤተክርስቲያኒቱ መንበር ላይ ያለው። የእግዚአብሔር ቅድም እንዳልኩት የእግዚአብሔር ስም ሳይጻፍበት የሚሰራ ምንም አይነት ታቦት የለም። ከዚያ ውጪ እንጨት ነው፣ ተራ እንጨት ነው የሚሆነው። ይሄ ስም አልፋ ወኦ ያለው ስም ካልተጻፈ፣ ስለዚህ ካህናቱ ይዘውት የሚሄዱትም ያ ታቦት የእግዚአብሔር ስም ያለበት ነው። ዝም የቅዱሳን ስም ብቻ እንኳን የለው። የመላእክቱም የጻድቃን የሰማዕታቱ ስም ብቻ የለም። በእያንዳንዱ ታቦት ላይ አስገዳጅ በሆነ ሁኔታ አልፋ ወኦ አለ። ስለዚህ እንደ ብሉይ ኪዳኑ 10 ቃላት የተጻፉበት 4 ሰው የሚሸከመው እንደዚህ አይነት ነገር አይደለም። ያው ውስጥ አዋቂዎች ይሄንን በደንብ መናገር ነበረባቸው። ማለት እኔ እኮ ቀድሻለሁ እኔ እኮ አይቼዋለሁ የሚሉ እንትኖች እብዶች ማለት ነው። እና ቢያንስ እንደው እውነት አንዳንድ ጊዜ እኮ ሰይጣን እውነት ይመሰክራል። ታስታውሳላችሁ የእንጦንስን ቅድስና አጋንንት ናቸው የመሰከሩት። በእንጦንስ ታሪክ ላይ አጋንንት እንኳን እውነት ሲመሰክር እንደገና ደግሞ እንደው ምናልባት አንዳንድ ጊዜ ገድል ወይም ደግሞ ሌላ መጽሐፍ ሲጠቀስ ደስ የማይለው ካለ የአስቄዋ ልጆች ሐዋርያት ሥራ ስንት ላይ 18 ናቸው 19 ምዕራፍ ላይ ያሉት አስቄዋ ልጆቹ እንደ ሐዋርያቱ እንፈውሳለን ብለው ታስታውሳላችሁ ጀምረው ነበር። እና ኢየሱስን አምነዋለሁ ጳውሎስን አውቀዋለሁ ደግሞ እናንተ እነማን ናችሁ አለ። ሰይጣን እንኳን አንዳንድ እውነቶችን አይክድም። ጳውሎስ ማን እንደሆነ ያውቃል። ጳውሎስን ለመናቅ አልሞከረም ማለት ነው። በሌላ አነጋገር ሰይጣን እንኳን የገባውን ነገር እንደው የሚናገር አልፎ ሰይጣን የሰይጣን ምስክርነት እንደ እንትና ይያዝም። ግን አንዳንድ የሰይጣን እንኳን እውነት ሲናገር እንሰማዋለን። እነዚህ እኮ የሚያውቁትን እውነት ሁሉ ጭልጥ አድርገው ክደው ከሰይጣን ያነሰ ነገር ነው የሚናገሩ። ሰይጣን አልፎ እውነት ይናገራል። ያው እንዳልኳችሁ በእንጦንስ ታሪክ በአስቄዋ ልጆች ታሪክ ላይ ይሄ እውነት ነው። እና ስለ ታቦት ሲናገሩ በተለይ ቀዳሽ ነን ካህን ነን የሚሉ ሰዎች ክፉ ነገር መጥፎ ነገር ሲናገሩ ይገርሙኛል። የእግዚአብሔር ስም የተጻፈበት መሆኑን እንኳን አይናገሩም። በጣም የሚያሳዝነው የእግዚአብሔር ስም የተጻፈበት መሆኑን ረስተውታል እና ወይም ክደውታል። ባጭሩ ግን መልሱን ለማሳጠር የብሉይ ኪዳን ታቦት የለንም አይኖረንም። ነገር ግን ደግሞ የእግዚአብሔር ስም የተጻፈበት አንድ ሰው ሊይዘው የሚችል መሰዊያ አለን። አጭሩ ነገር ይሄ ነው። ይሄ ደግሞ መጽሐፍ በሐዲስ ኪዳን በብሉይ ኪዳናችን በሐዲስ ኪዳናችን በሊቃውንት መጻሕፍቶቻችን ያለ የተጨበጠ እውነት ነው እንጂ ዝም ብለን ከልባችን ያመጣነው ነገር አይደለም። ጨርሻለሁ። መኩ ተመለሳለህ መኩ?
እግዚአብሔር ያክብርልን። በደንብ ተመልሶልኛል። እግዚአብሔር ያክብርልን። እንግዲህ እዚህ ውስጥ ያላችሁ የሰማችሁት ሁላችሁ የብሉይ ኪዳን ታቦት እንደሌለን በዚህ እንዳይቀጥፏችሁ ማለት ወደ ቤተክርስቲያን ሊጨመሩ ላሉት ብዙ ክርስቲያኖች ስላሉ ማለት ወደ ቤተክርስቲያን ሊመጡ ያሉ ከፕሮቴስታንት ማለት ነው ክርስቲያን ለመሆን ያሉ መንገድ ላይ ያሉት አሉ እና ብዙ ጊዜ ይሻውዷቸዋል። አይ እንደዚህ ናቸው ተብሎና አሁን እንግዲህ በግልጽ ተመልሶላቸዋል። ይሄው የቤተክርስቲያኒቱ ሊቀ ሊቃውንት የሆኑት በመምህራችን ተመልሷል። እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን። መምህሬ ቀጥሉ እናቱ። እሺ ትንሽ ካሜራውን ከፍ አድርገው መኩዬ፣ ተቆርጧል ጭንቅላት ጋር። እሺ እሺ በእውነት እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን። በጣም ድንቅና ግሩም ነው። ያው መጠየቅ ብንጀምር አያልቅም የዛሬው። ስለዚህ እኛም አናድክሙት እና መጠየቅ ያለበት ወይ ደግሞ መመለስ ወይ ደግሞ እንደ መጀመሪያ ቀንም መናገር ማስተማር ያለበትን እንግዲህ አስተምረዋል ብለን እናምናለን። የቀረ ሀሳብ ያላቸውም አይመስለኝም ወንድሞች፣ እኔ አላቅም። እሱም በእርግጥ ግን በደፍረት ሰላምታ እንድናቀርብ ይፈቀድልን እንጂ ቢያንስ ባይዘው የሆነ ጊዜ በጣም መምህር ይቅርታና ጋዲሳን በጣም እንደሚወዱት ምናምን ነግረውኝ ነበረ። ተሳሳትኩ እንዴ? በትክክል አንድ ክርክር ላይ ያ በቃ እንዴ እና አሁን እነዚህን ወጣቶች አለመደገፍ ኃጢአት አይሆንም እንዴ ካስባሉኝ ሰዎች አንዱ ጋዲሳ ነው። ያ ጋዲሳ ሰላም ደርሶ ይሁን የኔታ፣ እንዴት ኖት? ይቅርታ በጣም የሆነ ስራ ይዤ ነበር አርፍጄ መጣሁ። በጣም ይቅርታ። ሰላም ደርሶ ይሁን። ሰላም ብያለሁ። አረ ዘማሪው እንዳለው ነው ያረፈደ ምን አይልም አለ አይደል? እዚህ ቆይ በዘማሪዎች ፊት ደግሞ እንዳልሳሳት አይገባም ማለት ነው። ስላገኘሁት ደስ ብሎኛል መምህርዬ፣ በጣም ደስ ብሎኛል። ስለመጡም እግዚአብሔር ያክብርልን። በጣም ነው የምናመሰግነው። እኔም እጅግ ከልቤ ነው የማመሰግነው በእውነት። ደስ ይላል በጣም እና ያው ሳይነቆን ድምፁን ያሰማናል። ማ ዮሐዴ እሺ ቀጥል። እሺ ዮሐዴ እንዴት መዳን እንዳለበትም በዛው እንዲጠይቅ አቶ እስቲ ወደ ክርስትና እንዴት መምጣት እስቲ ቀጥል ዮሐዴ። የኔታ እንኳን ደህና መጡ። ስላገኘኖት በጣም ደስ ብሎናል። አለውኝ መቆራረጥ ጀመረ። አይ አለ ስከፍት አለ እኔማ ወደ ብሉይ ተመለስኩ እንደገና ከመጀመሪያው ብዬ ነበረሽ። ይሰማል የኔታ? እንኳን ደህና መጡ። ዝቅ በለለት። እንኳን ደህና ቆየ ዮሐድ። ሰላም አለ? እንዴት ሰነበትክ? እግዚአብሔር ይመስገን። ቃለ ሕይወት ያሰማልን። በጣም ደስ የሚል መልእክትም ትምህርትም ቁም ነገር ማዘል ነበረ። ጸጋውን ያብዛሉት። ባይዘዌ የኔታ ስሙርን ንግግር አይጠገብም። ዝም ብለህ እየሰማው ብታድር ምናምን አይነት ነገር ራሱ በጣም የሚመስጥ ነውና በተለይ በየመሃል የሚናገሯቸው አንዳንድ ነገሮቻቸው እኔ በጣም ይገርመኛል። ማረሳው ይሄ የሆነ ሰዓት እነ ቀለሜ ዝም ብለው ሳያውቁ ሲቀባጥሩ የሆነ ምላሽ ሰጥተው እብድና ደንቆሮ አያፍሩም ብለው ነበርና እብድና ደንቆሮ አያሉበት ምክንያት ምንድነው? እብድም በቃ ኦልሬዲ ምንድነው ራቆት ሆኖ ልብስ ሳይለብስ ራሱን ዝም ብለው በየአደባባዩ ሲሄድ አያፍርም። ከእውቀት ነፃ ደንቆሮ ማለት እውቀት የሌለው እንዲህ ባዶ የሆነ ሰውም ሲናገር አያፍርም ማለት ነው። ያው ንጽጽራቸው በጣም የሚገርም ነው። እብድና ደንቆሮ አያፍርም ብለው ስለዚህ የዓለማወቅ ደፋር ያደርጋል የሚለው በሊቃውንት ሲገለጽ እንደማለት ነው ባጭሩና አገላለጻቸው ይገርመኛል። አሁን ደግሞ ፐርፌክት አገላለጽ መጻጉዕ ብለዋል። እውነት ለምናገር ዝም ብለው ቤተክርስቲያን ከርሞ ግን የቤተክርስቲያንን ትምህርት የማይቀምስ ማለት ነው። በቃ ደጁ ላይ አይደለ መጻጉዕ የከረሙ 38 ዓመት በሰሌው መጠመቂያ ደጅ ላይ ቁጭ ብለው ግን መጠመቂያው አንድ ውሃ እንኳን ሳይነካ 38 ዓመት እንደቆየ ሁሉ
እዛው ቤተክርስቲያን ደጃለን ምናምን እያሉ ትምህርቱ መዳኑ ቅዳሴው ስጋና ደሙ ሳይገባቸው ሳይቀምሱት ይወጡን ማለት ነውና የሚገርም አገላለጽ ነው የሚገልጹት። እንደው ጸጋውን ያብዛሉት። አሁን ደግሞ እዚህ መተው በጣም ጥሩ ትምህርቶች እንደሚያስተላልፉ ምናምን ተስፋ አደርጋለሁ። አንድ ነገር አንብቤ አንድ ጥያቄ እኔ ልጠይቅ የመጨረሻ አይ ቲንክ ሌላ ጥያቄ ያለው ካለ ከሌለ ግን እኔ አንድ ጥያቄ ጠይቃለሁ። በስዕላት ጉዳይ አሁን የሰጡት በጣም ደስ የሚል ማብራሪያ አለና ሚገን የሚባል የኢስተርን ኦርቶዶክስ አባት አሉና ፓትሮሎጂያ ግራሺያ የሚባል ወይም ደግሞ የነገረ አበው ጸጋ የሚል መጽሐፍ አላቸው እና እዛ መጽሐፋቸው ላይ ስለ ስዕላት የተናገሩት አለ። አይኮኖክላስቲክስ ከመምጣታቸው በፊት ይሄ ስዕላት የሚቃወሙ አካላት ከመምጣታቸው በፊት የቤተክርስቲያን አባቶች የተናገሩትን ኮት አድርገው የተናገሩትና እሱን ተናግሬ ከዛ ጥያቄ ላቅርብ። we do not make obeisance to the natures of wood ይሉና but we revere and do obeisance to him who was crucified on the cross ኦኬ የምናከብረው ኦኬ ወይም አምልኮ የምንሰጠው ለእንጨቱ ተፈጥሮ ወይም ደግሞ ለወረቀቱ ተፈጥሯዊ ነገር በተፈጥሯዊ ባህሪው ወይም ደግሞ ለተፈጥሮ ለእንጨቱ ተፈጥሮ አይደለም ነገር ግን በእንጨቱ ላይ ለተሰቀለው ለክርስቶስ ነው ይሉና when beams of the cross are joined together I adore the figure because of Christ who was crucified on the cross የእንጨቱ አቋሚና አግዳሚ ሁለቱም ተመሳቅለው ሲመቱ ወይም ደግሞ ሲሰሩ የዛን ጊዜ ያንን ምልክት ምን አደርገዋለሁ አከብረዋለሁ በመስቀሉ የተሰቀለውን ክርስቶስን ደግሞ አመልከዋለሁ አከብረዋለሁ አሉ። ተመልከቱ የመስቀሉ ምልክት በተሰራ ጊዜ ይቀጥሉና but if the beams are separated I throw them away and burn them ይላል። ምን ማለት ነው? የመስቀሉ ምልክት ግን ተላቆ ሁለቱም እንጨቶች ለየብቻ ከተነጣጠሉ ግን ክብር ሰጠዋለሁ። ለምን ሰጠዋለሁ? ምክንያቱም ከእንጨቱ ተፈጥሮ ጋር ምንም ግንኙነት የለኝም። ኦኬ ምልክቱ ከሚያስታውሰው ወይም ደግሞ ምልክቱ ከሚያስተላልፈው መልእክት ጋር እንጂ ከምልክቱ ተፈጥሯዊ አሰራር ወይም ደግሞ ከተሰራበት ተፈጥሮ ጋር ምንም አይነት ግንኙነት የለኝም። ስለዚህ ሁለቱም የመስቀል እንጨቶች ተነጣጥለው ግን ባገኛቸው እጥለዋለሁ አቃጥለውም አለው ይላል። ኦኬ ለእንጨት ነው የምትጠቀመው እንጨትነት ምናምን ልትጠቀምበት ይችላል። ክብሩ የሚመጣ ከማን የተነሳ ነው ይላል? ከጌታ ወይም ደግሞ ምልክቱ ከሚያስተላልፈው መልእክት የተነሳ ከክርስቶስ የተነሳ ነው እንጂ ከእንጨቱ ተፈጥሮ ምንም የሚያገናኘው ነገር የለም ብለው ይገልጻሉና የቤተክርስቲያናችን አስተምሮ ይሄ ነው። ስዕላትንም መስቀልንም ታቦትንም አታመልክም ማምልካም አታቀም ማለት ነው። ይሄን ትምህርታችንን በደንብ ልታውቁት ልትረዱት ያስፈልጋል ካልኩኝ በኋላ ምናልባት የእንታም በዚህ ሐሳብ ላይ ይጨምሩበታል። በመጨረሻ ግን ያው የቲክቶክ ፕላትፎርም እንደሚያውቁት እያንዳንዱ ግለሰብ የየራሱ ስልክ አለው የየራሱ እንትን አለው ያው ፐርሰናል ፕራይቬት ነገሩ ነው እና ማንም ሰው እንደፈለገ መጥቶ የፈለገውን መናገርም ይችላል ማስተላለፍም ይችላል። ከዚህ አንፃር ፕላትፎርሞችም እንኳን ፕላትፎርም ይቅርና መጽሐፍ ቅዱስም ማንኛውም ነገርም በሚገባ ከተጠቀምንበት ያው የሚጠቅም ነገር እናገኝበታለን ካልተጠቀምንበት ደግሞ የሚጎዳ ነገር ማግኘታችን አይቀርም። ምንድነው እንደውም ዩኒቨርሲቲ ለተጠቀመበት ላይፍ ላልተጠቀመበት ደግሞ ናይፍ ነው ይባል የለ። ዩኒቨርሲቲ በራሱ ላይፍም አይደለም ግን ሰው እንዳጠቃቀሙ ላይፍም ሊሆን ይችላል ናይፍም ሊሆን ይችላል ወይ ቆርጦ ሊያስቀር ይችላል ወይም ደግሞ ወደፊትም ሊያስቀጥህ ይችላል ተብሎ ይነገራል። እሳትም እንደዚያ ተብሎ ይነገርለታልና ይህ ፕላትፎርምም ለተጠቀመበትም እንደዚያው ሊሆን ይችላል ላልተጠቀመበትም እንደዚያውና ይህ ፕላትፎርም የሰው ልጆች ወይም በተለይ ደግሞ ክርስቲያኖች እንዴት ነው መጠቀም ያለባቸው የሚለውን ምክር አዘል ትምህርታዊ ነገር ቢሰጡን ብዬ ጠይቃለሁ። እግዚአብሔር ይስጥልኝ። እሺ ዮሐዲ አሁን አንተ እኒህን አባት የጠቀስከውን በእኛ ቤተክርስቲያንም አኮዘን ሰግድ ለረቅ ወለቀለም ብለው በጣም አብራርተው ደስ በሚል ሁኔታ ራሱን ቃል በቃል ለቀለምና ለወረቀት የምንሰግድ አይደለም በማለት ለባለ ስዕሉ
ለሰዓሊው ለእግዚአብሔር እንደምንሰግድ ወይም ደግሞ ለቅዱሱ እንደምንሰግድ ጽፈዋል የኛም አባቶች በጣም ደስ በሚል ሁኔታ እንጂ ቀለምና ወረቀትንማ እንዴት ብለን መጽሐፍ ቅዱስን እኮ ቅዱስ የምንለው ወረቀቱን ብቻ አይደለም ተራ ወረቀት ከኔ ማስታወሻ ደብተር የተለየ ሊሆን አይችልም መጽሐፍ ቅዱስን ቅዱስ ሊያደርገው የሚችለው ያው ከዚህ በፊትም እንዳልነው በውስጡ ያለው ክቡር የእግዚአብሔር ቃልና የእግዚአብሔር ስም ነው ስለዚህ ቃሉ ከሌለበት ወረቀቱም ተራ ወረቀት ነው መጽሐፍ ቅዱስ ተራ ወረቀት ሊሆን ይችላል እንደዛም ነው ቃሉ ግን አከበረው ይሄ ስዕላትም እንደዚያው ነው በቃ መጽሐፍ ቅዱስ እኮ የእግዚአብሔር ስዕል በፊደል የተገለጠበት ነው ቃሉ በፊደል የተገለጠበት ቅዱሳን ወይም ራሱ እግዚአብሔር በፊደል የተገለጠበት ስዕል እያነበብን ነው ባጭሩ ስዕል ነው የምናነበው ፊደላት ስዕላት ናቸው ምንም ሌላ ትርጉም የላቸው ስዕላት ናቸው ፊደላትና አንተ ያልካቸውን አባት የኛ ቤተክርስቲያንም አባቶችና አባ ጊዮርጊስ ተጠቅሙበታል ለማለት ያህል ነው ምናልባት ወደዚህኛው በቲክቶክ ስንመጣ መግቢያይ ላይ እንዳልኩት ይሄ ዓለም መቼም ብዙ የሚያጓጉ ነገሮች አንዳንድ ጊዜ ያው ስልቹ መሆንንም የሚያሳዩ ነገሮች አሉት እንደምታውቁት ይሄ ማህበራዊ ሚዲያ አንዱ ስልቹ ማህበረሰብ በመፍጠር መቼም ይታማል ስልቹ ማለት በተለይ ቲክቶክ በቃ ስክሮል ሲያደርጉ መዋል ነው በጣም አደገኛ ነገርም ነው ከዚህ በፊት አንድ ሊቅ ምን ሲል ውጭ ያለ እንዲያነበብኳት ድሮ ስልክ ነበረ የሚታሰረው በገመድ ይሄ ባለ ገመዱ ስልክ አለ አይደል እና ስልክ ነበር እስረኛ ገመድ ያለው አሁን ሞባይል ከመጣ በኋላ ግን ሰው ታሰረ ስልኩ ነፃ ወጣ ብሏልና ሰው ሁሉ የስልኩ እስረኛ ሆኗል ከቅርብ ሰው ጋራ ተራርቆ ከሩቅ ሰው ጋራ ነው እንዴት ነው መሳበላ እንዴት ነው ምን እየሰራ ነው እዚህ ያለው ቡና እየጠጣ የማያወራውን ሰው ሩቅ ያለውን ሰው ግን ያወራል ይሄ አንዱ ተጽዕኖአችን ነው እና ስልቹ መሆን ለአንድ ነገር እና ቅድም ያልኩት ይሄ አንዱ ጸሐፊ ያለው ቦሌ ላይ ያለው ገንዳ ቁም ነገር ሲበዛበት የበዛበት ጋዜጣና ቅባት የበዛበት ምግብ ተጥሎ አገኘ የሚለው አንዳንዴ እነዚህ ቁም ነገር ነክ ነገሮች ላይ ትኩረት የማይሰጥም የሚሰጡ አሉ እና ምናቀው በጣም ብዙ ህዝብ እንደዛም አለ ግን ደግሞ ከዚህ በላይ በተለይ ኦርቶዶክሳዊ አማኝ ሆኖ ኦርቶዶክሳዊ የተዋህዶ አማኝ ሆኖ ቁም ነገር ቤት ተከፍቶ ሲያ ያንን መከታተል ያንን መስማት ከቻለ እኔ ይሄንን ማህበራዊ ሚዲያ አሪዮስፋጎስ ብዬ ልጠራው ዝምዬ በኔ መረዳት አሪዮስፋጎስ ታውቁታላችሁ ግሪክ ላይ የግሪክ ፈላስፎች የተቆጣጠሩት እንደዚያ ነው ግን ደግሞ እነ ጳውሎስ ቀየሩት በቃ ይቻላል የሚሉ ሌላው ዓለም በራሱ አውድ የሚተገብረውን ነገር ወይም ደግሞ ለሌላ ዓላማ የሚገለገልበትን ነገር ቀይሮ ደግሞ መንፈሳዊ ስራ መስራት ይቻላል ለካ አሁን አሪዮስፋጎስ ላይ እንግዲህ የተማረኩ ብዙዎች ናቸው ያ ፍልስፍና ብቻ ሲደመጥበት የነበረው አደባባይ ክርስቶስን የሚያውቁ ቤተክርስቲያንን የተረዱ ሰዎች መጡበት እና ይቻላል መውረስ ማለት ነው ከተጠቀምንበት አገልግሎቱ ላይ በደንብ ከበረታን ጠቃሚ ማድረግ ይቻላል ነገር ግን ደግሞ እንዲሁ ዝም ብሎ ቅድም መግቢያዬ ላይ ያልኩት አለ ያ አንድ ቸርች ለኔ ዝም ብሎ ጭፈራውን የሚያይ ቀልዱን የሚያይ ከሆነ ደግሞ በሌላ መልኩ ጉዳትም ሊያመጣበት ይችላል እውነት ለመናገር ስልቹ እዚህ ቲክቶክ ላይ የለመደውን አጫጭር ነገር እዚያ ቴሌቪዥን ገብቶ ራሱ ቤቱ ከቻናል ሲያገላብጥ መዋል ዝም ብሎ አንድ ላይ ቁም ነገሩን አለመጨረስ ነገር እንደዚህ አይነት ነገር ይመጣልና ያ እንዳይሆን ቁም ነገር ሲሆን በቁም ነገር ነገሮችን መከታተል መማር በርግጥ ጥሩ የነቃ ትውልድ እየመጣ እንደሆነ መቼም አይቻለሁ ደጋግሜ ገልጬዋለሁ ከዚህም በላይ ግን ኦርቶዶክሳዊ ከሆነ በቃ በዚህ ጉዳይ ላይ በርትቶ ጠንክሮ ትምህርቱን መከታተል መወያየት መደማመጥ መከባበር ከሁሉም በላይ ደግሞ ምናልባት መጨረሻ ብዬ ሰውጣ የምናገረው ነገር አለኝ አንዳንድ ነገሮች አሉና እነዚህ በመደማመጥ በመከባበር በሰላም ቢሆን ደግሞ የበለጠ ብዙ አሳዎች ወደ መረባችን ይመጣሉ እኔ የገባኝ እሱ ነው ቲክቶክ
ብያቸዋለሁ። በቃ እንደው ፕላትፎርሙ ለኦርቶዶክስ አይደላ ተብሎ እስኪጠላ ድረስ ብዙ ነፍሳት የሚመጡበት መረብ ይሆናል ብዬ ነው የምገምተው። ቅድም እንዳልኩት በቃ እኔ ራሱን ቄጠማ ነው የሚሆንብኝ። ሌላውን ሳየው ለክርክር የሚመጡ ዝግጅታቸውን ሳየው ቅድም እንደተባለው ነጋዲ የምታረጉት ናቲ ዮሐድንም ሰማለው መኩንም ሰምቻለሁ ኢዮብ እነዚህ እንግዲህ ስንቶቻችሁን ጠቅሳለሁ አይቻለሁ የተቆራረጠው እና በጣም ነው የሚደንቀኝ። እና እንዲያውም የሆነ ወቅት ላይ በቃ አንድ ጋዲሳ መሰለኝ ሲከራከር አይት አንዳንዶቹ ደግሞ ስልጡን ተከራካሪዎች አሉ ደስም የሚሉ በሌላ አነጋገር ኦኬ በቃ ይሄ ነው እንዴ ተሳስቻለሁ ሲሉ ስሰማ በቃ ይሄ ማህበራዊ ሚዲያ ተስፋ አለው ማለት ነው እንድል የሚያደርገኝም እንዲህ አይነት ነገሮች ናቸው። እና ለእውነት የሚከራከሩ አሉ። እውነቱ እየገባቸው ሆነ ብለው ለደነዙ ሰዎች ግን ምንም ማድረግ አይቻል። ክርስቶስ ራሱ ቢመጣ ሌላ ሰበብ ይፈጠራል፣ እንደገና ይሰቀላል። ያው ቢመጣ ነው እሺም አይልባል። ለሱ ምንም ማድረግ አይቻልም። ግን ጥቅምም አለበት አጠቃቀማችን ከተስተካከለ። ካልሆነ ደግሞ ጉዳትም ሊሆን ይችላል። ጊዜያችንን ብዙ ነገራችንን ሊያባክንብን ይችላል። እና በአግባቡ መጠቀም የሚችል ማህበረሰብ ከመጣ ግን እኔ በጣም 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 ጥሩ ይሆናል ብዬ ነው የምገምተው። እሺ እግዚአብሔር ያክብርልን። አለው አይሰማላ ቃሉት በድጋሚ ቃሉት ያሰማል መምርዬ። አሜን አሜን። በእውነት እሺ በእውነት ምንድነው ቅድም ጀምረው ነበር ያው እኛ ገና ታናሾች ነን ልጆች ነን እና እውነት ሳይንቁን እዚህ ድረስ መተው ጊዜዎትን ሰውተው ራሱ ማህራችን ተገኝተው ስላስተማሩን በእውነት እግዚአብሔር አምላክ በእድሜ በጤና ይጠብቅልን። እንግዲህ ታናሽ ምንሆንም እንመርቃለን። በእድሜ ትንሽ ሰለንኩ ነው እኔ ያውቃሉ ደግሞ እርሱ የእድሜውን ነገር ተውና ቅድም እኮ ህፃናት አፍ ምስጋናን አዘጋጀህ ብለን እናልፈዋለን። አሁን ትላልቆች ይተሳሉት የእውቀት መሆን አለበት አይደል? ምን አለ የባታን ታሪክ በእውቀት ነው መቼስ ከሊቃውንት ቅኔ አይጠፋም። ለዛ ነው ናትሻ ደስ እንዳይለ ደግሞ ቀጥታ አይወሰድም እንጂ በቅኔ ያልወሰድኩት አንድምታም ይባላል። ጥቅስ ስላለው ቀጥታ ነው ከፕሮ ጋር እየዋልክ እኮ ይሄ ቀጥታ መውሰድ በጣም ደስ ይላል። እና እንደው 5 ደቂቃ ምናምን ካሉት 5 ደቂቃ ካሉት አንድ ዝማሬ ሰምተን እንሸኞት። ሰዓትም ሰለመሽ ካልሆነ ግን ምንም ችግር የለውም። አይ መቆየት ይችላል። 5 ደቂቃ ችግር የለውም። ዝማሬው ልመርጥ ነኝ አንድ ነገር እግዚአብሔር ያክብርልን ሁላችሁም። በጣም በእውነት ታበረታቱም የነበረ ኮሜንት ላይ እና እስካሁን ቁጭ ያላችሁ እግዚአብሔር ያክብርልን። እናልከን ይላል ላወራ ነበር አልሰማው ሲያልቅ አወራለሁ። እሺ ቀጥል ይሆን ምንድነው የጥብርያዶስ አሳዚ ያለው ጥብርያዶስ አሳ ደስ ይላል። ዛሬ እያሰበሩ ነው እንዳያስቡ። ያው እንትን የሚል አለ አይደለ? ሐዋርያቶቹ ሲያጠምደው መሽተው ደክሟቸው ክርስቶስ መጥቶ ማታ ላይ መረቡ እስኪቀደድ እንደሚለው እና ይሁን እሱም ጥሩ ነው። ሐዋርያቱም ለጌታ የተጠበሰ አሳ ሰጡት ነው የሚለው። የተጠበሰ የኤማሁስ ወንጌል ባለፈው ሳምንት ያኛው የተጠበሰውን አሳ ሊቃውንቱ መቼስ እንዴት እንደተረጎሙት አይታችሁታል። በእኔ ምክንያት ትጠበሳላችሁ ማለቱ ነው አሉ። ይሄ ግን የተጠበሰ አይመስለኝም። ጥሩ ነው። ገና ነው። በእኔ ምክንያት በእሳት ትጠበሳላችሁ ማለቱ ነው አሉ። በቲክቶኩ አንድምታ አንበሳ ሆኗልና
ናቱ አንድ ነገር ብቻ ብዬ እንትን ልበልልኝ። እግዚአብሔር ያክብርልን መምህርዬ፣ በጣም እንወዶታለን እናከብሮታለን። ደግሞ መጥተው ደስ የሚል ትምህርትም ስላስተማሩ ረጅም የአገልግሎት ዘመን ይስጥልን። ያው በአካልም ስናገኛቸው ናቱ ተግባቢ ናቸውና ደስ የሚሉ ናቸው። ለመግባባት እድሜያቸውም ገና ነው በእርግጥ እና ለመግባባት እንደ ልብም ለማውራት ደስ የሚሉ መምህር ናቸውና ሁላችሁም ፎሎ አድርጓቸው። ከዚህ በኋላ አደራም እንድንጥልባቸው ማለት ነው። ከዚህ በኋላ ሁልጊዜ እንዲመጡ ያው ነገሮችን እያመቻቹ እንዲያስተምሩ ሁላችሁም ፎሎ አድርጓቸው። ቪዲዮም እየሰራችሁ ፎሎ በደንብ እንዲደረጉና ቤታቸውን ሲከፍቱ ሄደን ለመማር ያው ፎሎ መደረግ ስላለበት ማለት ነውና እግዚአብሔር ያክብርልን። እንትን ያላችሁም ደግሞ ስለ ስጦታውም ደግሞ እግዚአብሔር ይስጥልን። ሩሃማ እግዚአብሔር ያክብርልን። ናቱ አንተም መምህርንም ስለጋበዝክና ቤትንም ስለከፈትክ እግዚአብሔር ያክብርልን እና መልካም። እሺ ዮባዬ እግዚአብሔር ያክብርልን። እሺ ናቱዬ መዝሙር ከመክፈት በፊት 10 ሰከንድ ያው እዚህ ቲክቶክ ላይ ፖለቲክሱ ትንሽ አስቸጋሪ ነውና ቀደም መኩም ሲናገር እንዳጋጣሚ ሆኖ ያው የብሉይ ኪዳኑ ታቦት የለንም ሲል ከአገልግሎት አንፃር ነው መኩ የተናገረውና እቺን ቆርጠው ደግሞ ያው ነገ አንዳንድ ቪዲዮ ላይ ምናምን ሊጠቀሙባት ይችላሉና ያው የኛ ያው ኦርቶዶክሳውያን ደግሞ እንደዚህ ቪዲዮ ሪከርድ የምታረጉ ቀደም መምህርም ሲሉት የነበረው ዲያቆን መኩም ሲልም የነበረው ምንድነው ከአገልግሎት አንፃር የብሉይ ኪዳኑን ታቦት አሁን በአዲስ ኪዳን ለአገልግሎት አንጠቀሙም ከማለት አንፃር ነውና ይሄን ለማለት ያክል ነው። ናቱዬ መቀጠል ትችላለህ ብሩስኪ። ትክክል። እዚህ ፖለቲካ ስላለ ነው መምህርዬ አንዳንዶች እንደዚህ ቆርጡና እንደው ከነጭራሹ የብሉይ ኪዳን ታቦት ኢትዮጵያ ውስጥ የለም የሚሉ አሉ እና ለዛ ነው። እሺ ከአገልግሎት አንፃር ነው። እሺ ዝማሬ የሚወዱት መዝሙር ምንድን ነው? እስቲ በእርሶ ምርጫ ልትዘምር ነው? አይደል እኔ እኮ ጸጋ ሌላ የማላውቀው ጸጋ ካለ እሺ እኔ የተቆራረጠ ቪዲዮ ሁሉ ሊያዩ ይችላሉ። ስዘምር የለም ምናል እኔ ብዙ ጊዜ የምሰማ የኪነን ነው የሚገርማቸውና እና አሉ ሌሎችም ለምሳሌ ቅድም እዝራን እያየሁት ነበር አለ እሺ እዝርሽ ወጥቷል። አይ ቲንክ እንትን አላለውም ጉባኤ አለኝ ብሎ ወጣ። ኦኬ እሱም የሚዘምራቸውን ዝማሬዎቹን አድምጥ ነበርና በጣም ጎበዝ ነው። መወደውም ሰው ነው። ሌላ ያው በልጅነት የሰማሁት የኪነን ነውና እንግዲህ አንዳንድ መዝሙሮችን በስም አላቃቸውም ግን መወዳቸው ብዙ ናቸው እና ምናልባት አሁን ላሉ ወጣቶች ምናልባት ላይሆን ይችላል ብዬ ነው ግጥሙ ራሱ እና ደግሞ ለፋሲካ አይሆንም መሰለኝ እሱ። ኦኬ ስለዚህ እንዲናደር በጣም የምንወደውን ዝማሬ እንግዲህ እኛን ጋብዞት በደስ ይለኛል በደም እሺ ይሰማላ ስርዓት ነው ለሕዝቡ በደም ታስሯል ወጀቡ ጽኑ ክብርን ያየነው ኢየሱስን ይዘን ነው ክርስቶስን ለብሰን ነው። ስርዓት ነው ለሕዝቡ በደም ታስሯል ወጀቡ ጽኑ ክብርን ያየነው ኢየሱስን ይዘን ነው ክርስቶስን ለብሰን ነው።
ወደ መዝራዕት ሙሴ ተነሳና ከራምሴ መንጋውን ይዞ ወጣ የቀና በሐቅለ ጋዴስ በሲና የመንፈሳዊ መጠጥ የመንፈሳዊ መብል ክርስቶስ ነበረ እኛን የሚከተል ምስክር በኢያሱ ወልደ ነዌ እያዳነን ከአርዌ ከነዓን ሄደ ከፊት የመራን ስሙ መድኃኒት ሆነን እስራኤል ዘነፍስነን ድል ባደረገው ጌታ ኢያሪኮ ሲኦል ፍርሷል በእልልታ በፋርስ ነገሥታት ወድቆብን ባርነት በኤርምያስ የለውስ በትር እየታየን በምስጢር እንደ ብረታ ምልክት አድርጎን የእሳቱን ወጀብ አለፍን በምልክት በራእይ ተስሎ በሰማይ ማምለጫችን ሆነ በጎልጎታ ላይ ከጠላታችን መዳፍ መከራ ቢወነጨፍ የጠበቅነው መሲህ ደርሷል ሸክማችንም ተራግፏል የመቤዠት ቀን ቀርቦ ዘታት ጠቅልለን ወጣን ከሞት በደሙ አጊጠናል ርስቱን እንወርሳለን በጽዮን ተራራ ለበጉ እየዘመርን እሺ ስለ ዝማሬ አምላካችን ስም የተመሰገነ ይሁን። እንደ አጋጣሚ ደግሞ እዝርሽ መጣና ጉባኤ አቋርጦ ነው የመጣው። እዝርሽ ያው መምህርን ሰላም በላቸውና እሱ ካልመጣ ያሉን ነበር። እንደምን አላችሁ? ሁላችሁንም ሰላም ብያለሁ። መምህርን ሳላገኝ እንዳይሄዱ ብዬ በጣም ጥረት እያደረኩ ነበረ። አጋጣሚ ሆኖ ኔትወርክ መሀል ላይ አስወጥቶኝ ነበረ። ቅድም ላይ ያው ናቲ ጠዋት ደውሎ ነው የነገረኝ። ምርቴንም ለማምጣት ሐሳብ ነበረኝና ያው ሁሉም በጉባኤ ሩጫ ላይ ነው ያለው። ሊቀ ሊቃውንት ስሙርን በጣም እጅግ አድርጌ ነው የምወዳቸውና እሳቸው ይገባሉ ሲለኝ በጣም በደስታ ነው የመጣሁትን። እድሜና ጤና ይስጥልኝ ሊቀ ሊቃውንት ስሙር አላምረው። በጣም ነው የምንወደውት። እኔ በቴሌቪዥን ወይም ደግሞ በዩቲዩብ አቆታለሁና እጅግ በጣም ለወጣቱ የሚጠቅም ትምህርት ወይም ደግሞ ከሊቃውንት ጉባኤ ያው
እርምቶችን እየሰጡ ብዙዎችን ጠቅመዋልና እግዚአብሔር እድሜና ጤና ይጨምሩለው። መምህር እጅግ በጣም ነው የምወዶት ማከብሮት። በጣም ደስ ብሎኛል እዚህ ደግሞ ስላገኘሁት። ወጣት ልጆችን ለማበረታታት ደግሞ ጥያቄዎችንም እንዲጠይቁ እድል ሰጥተው እዚህ ድረስ ወርደው ስለመጡ በጣም ደስ ብሎናል። እግዚአብሔር ያክብርልን መምህር። በጣም ደስተኛ ነኝ ስላገኘሁት። እኔም አመሰግናለሁ ወንድሜ ዝራ፣ እግዚአብሔር ያክብርልኝ። እኔም ዝማሬዎችን ገና ያው ከመጀመሪያው ጀምሮ በጣም ነው ደስ እጅግ በጣም የሚገርምህ ወደዚህ እንኳን አሁን እንዲያው ሳይስተካከል አንዳንዴ የነበረው ፈተና ሳይቀረፍ እንኳን አንዳንድ ነገሮች በጣም ከምርቴ ጋር እናወራ ነበርና ያው እንግዲህ በአካል ስለማንተዋወቅ ዝም አልኩ። ብቻ ግን ልቤ በጣም በደስታ ተሞልቷል ስለሆነው ነገር በሙሉ። እግዚአብሔር የተመሰገነ ይሁን እና እንግዲህ ቃል በቃልም ዛሬ ነው የተገናኘነው። አንዴ ለጉባኤ ፈልጌ ደቡብ አፍሪካ ሄድክ ዮሐንስ እንድትመጣ በጣም የመሄጃ ቀን የነበረ መሰለኝ። ትክክል፣ እንደዛ ነገር ነበረ። ብቻ ያው እግዚአብሔር ባለው በዚህኛው ወደ ምሕረት ተገናኘን። ደስ ብሎኛል በእውነት። አንድ ጊዜ ቅዱስ ማርቆስ ቤተክርስቲያን ሊቀ ሊቃውንት ዕዝራን አግኝቻቸው እጅግ በጣም ስለምወዳቸው ነግሬያቸው ነበረ ለሳቸውና አገናኘሃለሁ ብሎኝ ነበረ ሊቀ ሊቃውንት ዕዝራ። ያው ጊዜው ብዙ የተመቻቸ ስላልነበረ ነው። እኛ ግን በጣም ነው ደስ ያለን፣ ምክንያቱም እዚህ ወርደው ለብዙዎች ጥያቄ መልስ ነው እየሰጡት። በጨረፍታ አንዳንዶቹን እየሰማው ነበረ። ያው ከጉባኤ መንገድ ላይ ነበርኩኝ፣ አንዳንዶቹን እየሰማው ነበርና እጅግ ብዙ ጥያቄዎች አሉ ሶሻል ሚዲያው ላይ የሚመላለሱ። ያው እኔ ስለነበርኩበት በዛኛው አንግል ብዙዎቹን ጥያቄዎች አውቃቸዋለሁና አብዛኞቹን የምንጠይቃቸውን ጥያቄዎች ነው የመለሱልንና ሊቀ ሊቃውንት በእውነት እድሜና ጤና ይስጥልን። እንደዚህ ደግሞ እየመጣችሁ ብትጎበኙን ብታዩን ደስ ይለናል። ምክንያቱም ሰው ያለው አሁን ሶሻል ሚዲያ ላይ ነው እንደምታውቁትና ቤተክርስቲያን ደግሞ መዋቅሯን ወደዚህም ወደ ሶሻል ሚዲያው ማምጣት አለባት። አያለው አሁን ብዙ ዩቲዩብ ላይ ኢኦቲሲ ላይ የሚተላለፉ ትምህርቶች አሁን እየጠነከሩ መጥተዋል። ብዙዎቹ የቤተክርስቲያን አባቶች ወደ ሚዲያው እየወረዱ ነውና እናንተም በዚህ ልክ ወርዳችሁ ህዝቡን ማግኘታችሁን ስናይ እጅግ በጣም ነው ደስ የሚለን። በርቱልን። በጣም እንወዳችኋለን፣ እናከብራችኋለን። እዚህ ያላችሁ ሁላችሁም ፎሎ አድርጓቸው መምህርን። እንግዲህ ምናልባት መልካም ፍቃዱ ከሆነ እርስዎ የሚፈልጉት መዝሙር ከኔ መዝሙር እንደው ድንገት የሰሙት ካለ እንደዚህ ባልልም እዘምራለሁ። አረ በጣም ወደዋለሁ። ርዕሱን ነው እንጂ ማላስታውሰው ምንድነው ስራኝ እንደገና ቤተ መቅደስህን የሚለው በጣም 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 ነው የምወደው። እሺ በልቤ ከተማ ነው። አዎ በልቤ ከተማ ተመላለስበት። በጣም ነው የሚደንቀኝ፣ ደስም ብሎኝ ነው የሚሰማው። እሺ እግዚአብሔር ስም አሕዛብ ይሰድባሉ የሚለው ቃል እንደው ቤተክርስቲያን የምትተችበት ነገር እንዳይኖር እንደው አንዳንድ ጉድለቶች እንኳን ቢኖሩ ወንድሜን እዚያው በሱ ጆሮ መናገር፣ በሱ ጆሮ ማስረዳት፣ በወንድም መልክ መነጋገር በክርስቶስ ክርስቲያን የሆንበት ሰንሰለታችን ጥብቅ ነውና በዚያ መንገድ መነጋገር ቢቻል እጅግ በጣም ትርፋማ ይሆናል። ከዚያ ውጭ ግን ልክ እዚህ አሁን መንፈሳዊ የፖለቲካ ጭራ ተከትሎ ወንዝ ለወንዝ ሄደው የዚህ አሁን አንዳንድ ቤተክርስቲያናችን ላይ ያለው ጥሩ ያልሆነ አካሄድ እዚያ ለምሳሌ ያው ታውቃላችሁ በተለይ ውጭ ሀገር የአማራ የኦሮሞ የምናምን የሚባል ቤተክርስቲያን አለ። ምናልባት እና ዛኔ የእግዚአብሔር ነው የብሔር ነው ስጋ ደሙ ብዬ ሁሉ አስባለሁ። በጣም ነው የሚያስደነግጠኝ ሁሉ የሆነ ብሔር ተወላጅ ወደዛ ቤተክርስቲያን የማይሄድበት። አሁን እዚህ ውስጥ የማን ቅድም ያልኩት የእግዚአብሔር ምለው የእግዚአብሔር ወልድ ኢየሱስ ክርስቶስ ስጋ ደም ነው ያለው ወይስ እግዚአ አጠፍታ ብሔር ብቻ ናት ስጋዋና ደሙ ያለች የሚለው ነገር በተከፋፍ አንዲት ቤተክርስቲያን ላይ በጥላቻ ታውሮ የነገሌ በሚል ቡድን ውስጥ እንደው ክርስቶስ ይከብራል? እውነት ጸሎታችን ይሰማል? እውነት ጾማችን እውነት ነው የሚለው ነገር ያሳስበኛል።
በዚያ ደረጃ የሚያስደነግጠን አዲሱ ትውልድ ግን የመጠላለፍ ያንን የፖለቲካ ጭራ የተከተለ ወይም ደግሞ ቅንነት የጎደለው እንደው በጣም አግንኛው ፖለቲካ ባልለው እንኳን ቅንነት የጎደለው አንዳንዴ ደግሞ ለበጎ የሚመስሉ ቅናቶች አሉ። ልክ ቅድም ያለው የነ ኦዛ የነ ዮሳ ቅናት ለበጎ ነው፣ ለቤተ ክርስቲያን ከማሰብ ነው። ነገር ግን ደግሞ ፍቅራችንን የምንገልጥበት መንገድ እንደ ኦዛም እንደ ዮሳም ሳይሆን ክርስቶሳዊ ልብ በሆነ መንገድ እሱ እንግዲህ የሚያደርጉትን አያውቁምና ይቅር በላቸው ካለ መቼም እኛ ይሄንን አላወቁም ብለን ይቅር የምንላቸው በመወያየት የምንፈታቸው አንዳንዶቻችን ደግሞ ቅድም እንዳልኩት የጉባኤ ቤት መምህራን እንኳን ጨርሰው ፈተዋቸው አይደለም መምህር የሚባሉት ይከራከራሉ። በቃ ይሄን ጊዜ ይፍታው ብለው ይተዋሉ። እኔ አንዳንድ ጊዜ ዮሐንስ ራእይ ላይና ትንቢተ ሕዝቅኤል ላይ ይሄን ጊዜ ይፍታው ብለው መምህራን ተከራክረው ጊዜ ይፍታው ብለው ሲተውት አስታውሳለሁ። እንዲህ አይነት ነገሮችና መግባባት ባለብን አስገዳጅ ጉዳዮች ላይ ከተግባባን እንደው በሁሉም ነገር ላይ እንደው እኩል መረዳት ይኖረን ማለት ግን ዘበት ነው። በሆኑ ጉዳዮች ላይ ለምሳሌ ምስጢራቱ ላይ ምንም መሰረታዊ የሚባሉ የሚታወቁት አእማዶቻችን ላይ ግን ያለ ምንም ልዩነት ግዴታችን ነው እና በአንዳንድ እንደው ጉባኤ ቤት ያልኩት ያለ ምክንያት አይደለም። ሌሎችም እንደ ምሳሌ ማምጣት የሚገባኝ ካስፈለገ እንኳን ብዙ ነገሮች አሉ አከራካሪ የሆኑ ጉዳዮች በየትምህርት ቤቱ እና ለምሳሌ ከዚህ በፊት በግል ስናወራት አስተዋውሳላችሁ እመቤታችን መነሳቷን ማንንም ሰው ያምናል በጉባኤ ቤት ማንንም። ቀኑ ላይ ግን ክርክር አለ የትኛው ቀን ነው የሚል። አሁን በዚህ ጉዳይ ላይ አንዱ ማክሰኞ ነው ቢል ተነስተ መናፍቅ ልትለው አትችልም። አንዱ ደግሞ አይ ለምሁር ነው ቢል ተነሳች ብሏል። ትንሳኤዋን በርግጥ አመነ። ከዚያ ቀጥሎ መቼ ነው የሚለው ግን ጊዜ የሚያጠራው ነገር ይኖረናል። አሁን በሌላም ቦታ እንደው ከዚህ በፊት እዚህ ቱርክ ውስጥ ያለው ሶፊያ ያው የክርስቶስ ቤተክርስቲያን ማለት ነው የሚል ሐሳብ ተነስቶ አይ ሶፊያ እኮ በዚያ ጊዜም እንደዚህ ያቺ ደግሞ ሮማዊት ሴት በሮም በዘመነ ሰማዕታት የተሰየፈች ኢየሱስ ቢሆን የሚል ክርክር ተነስቶ አስታውሳለሁ። በቃ ይሄንንማ ጊዜ ይፍታው ብሎ ሲተውት ማለት በጣም ክርክር ተደርጎ እና ይሄ አጊያ ሶፊያ የሚባለው ማለት ነው። አይ እንዲህ አይነት ነገሮች አሉ አሁን እና በሁሉም ነገር ላይ እንደው ምንም ሳንካ የሌለብን ምንድነው በሁሉም ነገር ላይ እኩል መረዳት ይኖረናል ማለት በጣም ጭንቅ ስለሆነ አስቸጋሪም ስለሆነ እንደው ቅድም እንዳልኩት ሐዋርያት እንኳን አካሄዳቸው ተለያይቶ ጳውሎስን አንተ ወደ ቀደመ ነገር ተመለስክ እንዴ እስኪሉት ድረስ እንዲህ አይነት ነገር የፈጠረ ጉዳይ ነውና እንደው በመሰረታዊ ነገሮች ከተግባባን ጣላትነት የሚመስል ነገር በወንድሞች ባይታይ በተለይ ይሄ መንፈሳዊነት ለቤተ ክርስቲያን የቀናን እየመሰለን የኦዛን ስራ እንዳንሰራ እንደው አደራ እንደው ከወንድምነት በመነጨ እንደው ቤተ ክርስቲያንን ታሳቢ ባደረገ ልብ ነው ይሄን የምናገረው። ለማንም ለምንም ብዬ አይደለም ለቤተ ክርስቲያን ብዬ ነው ይሄንን የምለው። ምናልባት ቅድም እንዳላችሁት የሚቆራረጥ ገሌም ባሽሙር ነካው እንትናን እንደዚህ ያለው የሚል ነገር ካለ እሱ ባይሆን ደስ ይለኛል። ከሆነም ግን እውነቱን እግዚአብሔር ያውቀዋል ልባችን እኔ ልቤ እግዚአብሔር ያውቀዋል። ግን እውነቱ ይሄ ነው። ለቤተ ክርስቲያን ስንል አንድ ልብ እንሆን። አንድ መቅደስ ኖሮን አንድ ልብ ከሌለን ከንቱ ነን። አንዲት ጥምቀት ይያልን አንድ ልብ ከሌለን ከንቱ ነን። አንድ ጌታ ብለን አንድ ልብ ከሌለን ከንቱ ነን። ስለዚህ አንድ ልብ ኖሮን እናገልግል፣ ወንድማማችነታችንን እናጠንክር ለማለት ነው። አረዘምኩት አረ ምንም አረዘመም። ቃሉት ያሰማልን። ምክር ተቀብለናል ሁላችንም። እግዚአብሔር ያሰማልን። የኔታ እግዚአብሔር ያክብርልን። አሜን አሜን። ወንድሞች እሺ እንግዲህ ሌሎቻችሁ አረ ተሰናበቱ እና እንሸኛቸው መምህርን ሰላም እንበላቸውና ሰላም መምህርን ሰላም በሏቸውና በቃ በጸሎት ናት ያሳርገው አይደል? እሺ ወይሳቸው ካሉና አላከሽ እሺ እንደ ታዲያ አይ የጸሎቱን ስርዓት እዚህ አካባቢ ስለቆይ ገና ነኝ እንኳን ይሄኛው እዛው ድምረቱ ላይ ይቸግራለውና እዚሁ አሁን እዚህ ልማር ነው የመጣሁት ይሄንን። እሺ እኔ ታየሽ ዘን ተሰናብቷቸው ዮሐዴ ባሮክ ዮኒ አንተሽ እዝረሽ የኔታ እግዚአብሔር ይስጥልን። መልካም አዳር። እንግዲህ የአርቡን አርብ እንዳይረሳ እና አደር እሺ እግዚአብሔር ያድርሰን። እሺ
ዮኒ ዮሐዴ እሺ ቀጥል እዝራኤል ቀጥል። እሺ እጅግ አድርገን እናመሰግናለን። ተቀብለናል ምክሮትን። እግዚአብሔር ያክብርልን፣ ቃሎት ያሰማልን። መልካም ጊዜ ይሁንልዎት። አሜን አሜን። እግዚአብሔር ያክብርልን። አክብረውን ስለመጡ እና እንዲህ የመሰለ ትምህርትም ስለሰጡን እግዚአብሔር ያክብርልን እና ደግሞ አይጥፉብን። በጣም ነው የምናመሰግነው። እሺ ዮሐዴ መልካም ጊዜ ለእናንተም። እንግዲህ እኔም አመሰግናለሁ ጊዜ ጠርታችሁኝ። ጠሪ አክባሪ ነውና እኔም ደስ ብሎኝ አመሰግናችኋለሁ። ከልብ ከልብ ነው የማመሰግነው። በነገራችን ላይ መምህርዬ እንግዲህ እዚህ ላይ ያልገቡ ደግሞ ያው እንግዲህ መቼም ሰላምታው ይደርሶታል፣ ቦታ ስለማይበቃ ይሆናል። አንዳንዶቹ ከስር ቀሲስ የምትሉ ቀሲስ ሊበኩሉ የምንወዳቸው ቀሲስ አሉ እዚህ የሚያገለግሉ። ኢንቫይት አድርጌላቸው ስላልተመቻቸው ነው መሰለኝ አልተቀበሉኝም። ለዛ ነው ኮሜንት ላይ ለምጽፉ እንግዲህ የእሳቸውንም ሰላምታ የናኬንም የሁሉንም እንግዲህ እኔ አቅርቤያለሁ ማለት ነው መምህርዬ። እና በድጋሚ ስለመጣሁ አመሰግናለሁ። እናመሰግናለን። እሺ እኔም አመሰግናለሁ። መልካም ጊዜ ይሁንላችሁ። መልካም ምሽት ይሁንላችሁ። እሺ እሺ ቀሲስ